ህግጋቱ ፖሊሲው ምኑ ናሬሽኑ ይሄ ትርክቱ ምኑ የምትለው ነገር ሁሉ አማራውን ስትራቴጂካሊ ኮርነር ለማድረግና እንደምታየው ለግድያ ለመፈናቀል ለምናምን ያዳረገው ስለሆነ መዋቅራዊ ማሻሻያ የሚል ኃይል አለ። በሂደት ደግሞ ይሄ ወያኔ የፈጠረው ህገ መንግስትና ህገ መንግስታዊ ስርዓት የምንለው ደግሞ ምቾት የፈጠረውለት ደግሞ አማራ አለ እና ብዙ የኢኮኖሚ አቅም የፈጠረ ኤሊት አለ። ያ ህገ መንግስቱ እንዳይነካብኝ ነው የሚለው። ያ የሚተባበረው ከወለጋው ሸኔና ከአድዋው ህወሓት ጋር ነው። ሲደራጅ ሲታጠቅ ምናምን ሲል ሪክሩት ሲያደርግ በፌስቡክ ያሁሉ ናሬሽን ሲደረግ ምናምን ሲያደርግ የነበረው ራሱ ብልጽግና አይደል? ዋናው ፋኖ ራሱ ያለው ራሱ የአማራ ብልጽግና መዋቅር ውስጥ እና የኦሊጋርኪው ትግሉ ስለተጠለፈ ነው እነሱ እንደሚሉት እና ኮሎኔል ፈንታው ሙሀባ የርዕዮተ ዓለም ልዩነት ስለመጣ ነው ወይንስ ደግሞ በቃ ስላልቻሉ ነው ስለተሸነፉ? ርዕዮተ ዓለማችን አማራነት ነው ይላል አሁን ጠቅላላው ፋኖ ማለት ነው። እንደዛ የሚባል ነገር የለም። የአማራ ውስጥ ያለው የፖለቲካ አሰላለፍ ብልጽግናም ውስጥ እንዲጠራ እንኳን ብዙ ታግለናል። ያው ብልጽግና እንኳን የለውበትም። አንዳንድ ሰው ባለስልጣን እየመሰልኩት አደጋም እያመጣብኝ ነው። ፖለቲካውም ውስጥ ኦሊጋርኪውም ውስጥ እየጠራ መጥቷል። አሁን ደግሞ የታጠቁት ልጆችን መካከል ጠርቶ መጥቷል። የፕሬዚዳንት ትራምፕ አሁን በአባይ ወንዝና በህዳሴ ግድብ ላይ ያላቸው አቋም የሚጠበቅ ነው። ማንም አባይን ደፍኖ ወይ ፍሰቱን አስቀይሮ ማቆም የሚችል የለም። ምድራዊ ኃይል እስካሁን ባለው ቴክኖሎጂና እውቀት ኢትዮጵያኖች አይደለም ጠቅላላ የሰው ልጅ እንትን ቢያደርግ ጊዜና ጉልበቱን ኢንቨስት ቢያደርግ አባይን የሚያክል ውሃ ከተፈጥሯዊ እንትኑ ፍሰቱ ማስቀረት የሚቻል አይደለም። የኢትዮጵያ መንግስት ፕሬዚዳንት ትራምፕ የግብፅን ፍላጎት እንኳን እንዳልኩ ከጋዛም ጋር ከእስራኤሎችም ጋር አያይዘው ቅድሚያ የመስጠት ነገር ቢስተዋልባቸውም የኢትዮጵያ መንግስት ይሄንን መቀበል ነው ያለበት። ትግራይና አማራ መቼም አይጣሉ እንደ ህዝብ። ህወሓት እስካለ ድረስ ግን በሰላም መኖር አንችልም። የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታው ዝግጅታችን ጀምሯል። በዛሬ የአንድ አፍታው ዝግጅታችን ከተስፋዬ ከበደ ጋር ወቅታዊ ጉዳዮችን ትኩረት አድርገን እንወያያለን። ሰሞንኛውን የወልቃይት ትኩሳት፣ የፋኖ ታጣቂ ኃይሎች አንድነታቸውን በተመለከተ እየተነሱ ስላሉ ጉዳዮች፣ እንደዚሁም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢትዮጵያ የታላቁ የህዳሴ ግድብ ላይ ያራመዱት ያለው አቋም አለ። ከሰሞኑም የአሜሪካ ምክትል የውጭ ጉዳይ ሚኒስቴርና የምስራቅ አፍሪካ የጦር አዛዥ የአሜሪካ እዚህ አዲስ አበባ ነበሩ። ከጠቅላይ ሚኒስቴሩ እና ከውጭ ጉዳይ ሚኒስቴሩ ጋር መክረዋል። እነዚህን ጉዳዮች በስፋትና በጥልቀት እናያለን። አብራችሁ እንድትቆዩ ግብዣችን ነው። ተስፍሽ እንኳን ደህና መጣ። እንኳን ደህና ቆይ። ረጅም ጊዜ ሆነን ተጠፋፋን። ያው ከመጠፋፋታችንም አንጻር እንግዲህ ሰፋ ያሉ ጉዳዮችን ያላነሳናቸውን ጉዳዮች እናያለን። እንግዲህ አንተ ከጠፋ በኋላ በስፋት ከተነሱ ጉዳዮች መካከል አንደኛው እዚህ ከፍተኛ የሚባሉ አመራሮች ፋኖ አመራሮች እንደነ ማስረሻ ሰጤ እንደነ ኮሎኔል ፈንታው ሙሀባ እንደዚሁም እንደነ ረዳ ፕሮፌሰር ኢያሱ አባት አይነት ሰዎች እጅ ሰጥተው እዚህ ከመንግስት ጋር የሰላም ስምምነት ተፈራርመናል የማለታቸው ጉዳይ ነው። በዚያኛው ወገን ደግሞ ያሉት አሁንም ጫካ ያሉት ደግሞ አፋብን የሚል አንድ ድርጅት መስርተናል እያሉ ነው። እነሱን ጉዳዮች እንፈትሻቸዋለን። ከሰሞኑ ወልቃይትም ላይ ያያየናቸው ያሉ ጉዳዮች አሉ። ያን ተከትሎ የቀድሞ ኢትዮጵያ የውጭ ጉዳይ ሚኒስቴር የአማራ ክልል ርዕሰ መስተዳድር የነበሩት አቶ ገዱም ወልቃይት ላይ ከሰሞኑ የተነሳውን ጠለምት ላይ የተነሳውን ጉዳይ አስመልክተው የሰጡት አስተያየት አለ። እሱንም እንመረምራለን። አሁን ላይ ከግብጽ ጋር አብረው እየሰሩ ያሉ በግብጽ የሚደጎሙ ታጣቂ ኃይሎች እንዳሉም ስታነሳልኝ ነበረ። ያው የምናነሳው አንደኛው የአማራ ክልልን ጉዳይ ነው። በአማራ ክልል እንግዲህ ስንት የፋኖ አደረጃጀት እንዳለ ባይታወቅም አሁን ላይ ግን ሁለት አይነት
አደረጃጀት እንዳለ ይነገራል። እነሱ አንድ ነው ያለው ይላሉ። አፋብን የሚባል ባለፈው ሳምንት የመሰረቱት የአማራ ፋኖ ብሔራዊ ንቅናቄ የሚል ነገር ግን ራሱን ደግሞ አፋህድ ብሎ የሚጠራ እዚህ በርካታ አመራሮቹ እጅ የሰጡ ቡድን አለ። ለምንድን ነው እጅ እየሰጡ ያሉት? እንደነ አሁን ትልልቅ ስም ያላቸው ናቸው። ኮሎኔል ፈንታው ሙሀቤን ብናይ እጅ እየሰጡ አይመስለኝም። እጅ መስጠት ሳይሆን እጅ መስጠት ማለት በጦርነት ላይ መማረክ የሚል መንፈስ ነው ያለው እጅ መስጠት። ግን መጀመሪያ አሁን እንትኑ ሲሰራ ፍሬም ሲደረግ የነበረው እጅ ሰጡ በሚል ነበር። በኋላ ተስተካክሏል። አሁን የመከላከያ ሰራዊቱ የፌስቡክ ፔጅም ላይ ጽንፈኛው እጅ ሰጠ፣ እንደዚህ ሌሎች ሚዲያዎችም ላይ በኋላ ላይ ግን በተለይ ደግሞ የማስፈጸሚያ እንትኖችን ከሰላም ሚኒስቴር ከክልሉ ርዕሰ መስተዳድር ጋር ኮሎኔል ፈንታው ሙሀባ እና እያሱ የሚባለው ልጅ እያሱ አባተ የሚባለው ልጅ ሲፈራረሙ ትንሽ ቅርጽ ይዟል። ለረጅም ጊዜ ከሁሉም ግሩፕ ጋር ዲስከሽን ሲያደርጉ እንደነበር እናውቃለን። እና ይሄ የምትለው እስክንድር የመሰረተው እኮ ነው፣ አፋድ ነው። ስማቸውም አያዝልኝም። የእስክንድር እና የነፈንታው ሙሀባ ቡድን ቀደም ብሎ የተመሰረተው፣ በኋላ ደግሞ እነዘመነ ደግሞ የመሰረቱት ደግሞ ኃይል ነው የሚለው ህዝባዊ ኃይል ነው። አፋባሃ ፋ የምትለው ለእንትን ለዚህ ለአብሬቬሽን ታስቸግራለች። እና እነሱ ሁለት ቡድኖች ነበሩ። ይሄኛው ቀደም ብሎ የነበረ ነው። በአንድ ወቅት እንደውም በእንትን በሚሊታሪ እንትንም በተለይ ፈንታው ሙሀባና ኃይል ጠንከር ያለ እንደነበረ የሆነ ወቅት ላይ ግን መከላከያ ከነበረው ውጊያ ሲያፈገፍግ ከጀርባ ደግሞ የዚህኛው የነምሬ ኃይሎች ሳንዱች አድርገው እንደመቱት የተሻለ ዲስፕሊንም እንደነበረው በዛ ምክንያት በሌሎቹ የፋኖ አደረጃጀት ውስጥ ያሉ ሰዎች የዚህ ከተለያየ ሀብት ምንጭ ያው ኮንፍሊክት መቼስ የምታውቀው ነው፣ ሀብታም ሆነዋል ይባላል። ሰዎቹ ሀብትና ገንዘብ ሲያገኙ ይሄኛው ዲስፕሊን ያለው እንትን አደረጃጀት እየጣሉ ወደዛ የመሄድ ነገር እንዳላቸው ምናምን ስንሰማ ነበርና እኛ አካባቢ ያለ ጉዳይ ስለሆነ ተከታተለው ነበርና ፖይንቱ ምንድን ነው? በአማራ ክልል ከአሁንም በፊት ነገር ያለው በአማራ ክልል እና በአማራ ፖለቲካ ሁለት ኃይሎች ናቸው ያሉት የፖለቲካ ኃይሎች። እነዚህ ሁለት ኃይሎች አንደኛው ይሄ ወያኔ ኢንስቶል ያደረገው ህገ መንግስትና ህገ መንግስታዊ ስርዓት እሱን ተከትሎ የተመጣው የአድሚኒስትሬቲቭ እንትኑ የክልሎች አወቃቀር ናሬቲቭ የፖሊሲዎቹ ህጎቹ በአብዛኛው አማራውን ለመምታት ኮርነር ለማድረግ ስትራቴጂካሊ ታስቦ የተሰራ ስለሆነ ይሄ ነገር መሻሻል አለበት፣ መዋቅራዊ ማሻሻያ ያስፈልጋል የሚል ቡድን አለ። ይሄ ማለት እንግዲህ ከ83 ጀምሮ የነበረው ቦልድሊ የአማራው የፖለቲካል ብሎክ ይሄ ነው ተብሎ የሚታወቀው ነው። እነ ፕሮፌሰር አስራት ወልደየ ሌሎቹም የአማራ ልሂቃን የኢትዮጵያኖችም እንግዲህ እነ ብርሃኑ ነጋን የመሰሉ ሰዎች ረጅም ጊዜ ሲታገሉበት የነበረው ነው። በኋላ እና አንዳርጋቸው ያው ተሸተታለ እንጂ በዚህ ላይ ነበር የምናውቀው። አንዳርጋቸው ጽጌንም ሌሎቹንም በእኛ ዘመን ያየናቸው እንደ ሲኒየር ፖለቲከኛ የምንወስዳቸው እና ምንም እንኳን እነሱ በዘመናቸው የዋናዎቹ የአብዮተኞቹ የነ ብርሃነ የነ ተስፋዬ ሾፌሮች መሆናቸውን እያደግን ቢሆን የሰማ ነው ማለት ነው። እና ይሄ ብሎክ ነው ጠንከር ብሎ የነበረው ለረጅም ጊዜ የአማራው ስትራክቸር መዋቅራዊ የፖለቲካ ፍላጎት ይሄ ነው። ይሄ ህገ መንግስት እሱን ተከትሎ የመጡት የአድሚኒስትሬቲቭ የአስተዳደር መዋቅሮች፣ ህግጋቱ፣ ፖሊሲው፣ ምኑ ናሬሽኑ፣ ይሄ ትርክቱ ምኑ የምትለው ነገር ሁሉ አማራውን ስትራቴጂካሊ ኮርነር ለማድረግና እንደምታየው ለግድያ ለመፈናቀል ለምናምን ያዳረገው ስለሆነ መዋቅራዊ ማሻሻያ የሚል ኃይል አለ። በሂደት ደግሞ ይሄ ወያኔ የፈጠረው ህገ መንግስትና ህገ መንግስታዊ ስርዓት የምንለው ደግሞ ምቾት የፈጠረውለት ደግሞ አማራ አለ። ደግሞ ምን ማለት ነው? ይሄ ስታተስኮ በፖለቲካም የፖለቲካ ሴንተር ያደረገው ወይም ደግሞ በአብዛኛው አማራው ይሄንን ኢህአዴግን በአድን በተለይ ኤሊቱ እንደ ነውር ነበር የሚታየው። እኛ ስናድጋም በአድን ሆን እኔ በአድን ብዙ ጓደኞቼ እንደውም አንዳንድ ቦታ ላይ በጣም ተቋሙ ሲበዛ እኔ በኋላ ከ97 በኋላም አንዳንድ ነገሮችን አይቼ በአድን ብቻ ነው ህወሓትን ሊያስወግድልን የሚችል የሚል ስልታዊ ድጋፍ ይደረግለት የሚል ጠንካራ አቋም ለረጅም ጊዜ ያራመድኩት ነበር። በአድን ያንንም አድርጎ አሳይቶናል። ይህንን ቲፒኤልኤፍን ወደ መቀሌ እንድታሸገሽግ ዋናውን ስራ የሰራው በአድን ነው። እዛ ውስጥ በነበረ ትግል እያደገ መጡ ማለት ነው። እና ነገር ግን በአማራው ኤሊት መካከል
ኢቭን ኢህአዴግ ውስጥ ገብቶ በአድን ሆኖ መታገልን ተቀብለህን ብትገባ መጀመሪያ የሚቀመጥልህ ቅድመ ሁኔታ ወይ አማራነትን ኮርነር ስናደርገው ተባባሪውን ወይ ደግሞ ካኖት ቢ ፓርት ኦፍ አወር እንትን ነው የሚቀርብልህ ጥያቄ ነው። ትግራይ የበላይነት አለ፣ እንደዚህ ህገ መንግስት እንደዚህ ችግር አለው፣ አማራውን ሁለተኛ ዜጋ እያደረገው ነው፣ በተለይ በሌሎች ክልሎች ከፋፋይና ግጭትን የሚያመጣ ነው፣ ሀገር የሚበትን ነው ምናምን ብለህ በአድን ውስጥ ሆነ ልትታገር አይችልም። ስለዚህ አልነበረም የአማራው ኤሊት የዚህ የ27 ዓመቱ ትግል ውስጥ። እዛ ውስጥ ግን በኋላ ገብተው በወያኔ መልማይነት ዞሮ ዞሮ ስልጣን ይዘው የኢኮኖሚ ጥቅም አዳብረው ምን ብለው የወጣ ቡድን ደግሞ አለ። ምቾት ስርዓቱ የፈጠረው የአማራ ኤሊት አለ። አንዳንድ አካባቢዎች ደግሞ ለአማራ ፖለቲካ በተለይ ወደ ባህር ዳር እንትን እንዲከትም ከተደረገ በኋላ ደግሞ ራሱ የኤሪያል ፕሮክሲሚቲ ደግሞ የሆነ አካባቢ ኤሊትን በዚህ በአማራ ፖለቲካ እንትን ውስጥ የበለጠ ተሳትፎ እንዲያደርግ፣ በዛ ተሳትፎ ምክንያት ደግሞ ኢትዮጵያ ውስጥ እንግዲህ ገቨርንመንት ኢዝ ሜጀር ስቴክሆልደር ኢን ኢኮኖሚ፣ ፖለቲካ ስልጣን ሲይዝ ሀብት አብሮ የሚመጣ ነገር ነው ማለት ነው። እና ብዙ የኢኮኖሚ አቅም የፈጠረ ኤሊት አለ። ያ ህገ መንግስቱ እንዳይነካብኝ ነው የሚለው። ያ የሚተባበረው ከወለጋው ሸኔና ከአድዋው ህወሓት ጋር ነው። ይሄ ለረጅም ጊዜ ብለነው ኢቭን መንግስት ውስጥ ያሉ ሰዎች ክሪድሊ በተለይ ይሄ ደግሞ አሁን ወደ ታች ያለው ኤሊት ደግሞ ይሄንን የአማራ ውስጥ ዙሮ ነው አማራ ህገ መንግስት ይቀየርልኝ ብሎ ነው የሚጠይቀው ብለው ነው ሁሉም የያዘውና አይደለም ማይ ፍሬንድ ኢንፍሉዌንሻል የሆነው በሚዲያ ግን ሲታገሉ ደግሞ እንደ ትግል ምክንያት ሲያቀርቡ ህገ መንግስት መቀየር የሚለውን ነገር ካፋቸው አይለኝም ነው። አሁን ትተዋል። ልመጣለህ እኮ ነው። አሁን ይሄ ሁለት ኃይል ፋኖም ውስጥ ነበረ። የመጀመሪያው ያልኩ ይሄ ሞር የፓን ኢትዮጵያኒስት የሆነው ወይም ደግሞ የአማራ ተብሎ የሚታወቀው ሜንስትሪም የፖለቲካ አስተላለፍ ውስጥ የእነ እስክንድርና ፈንታው መሀባት አሁን ራሱ ስምምነቱ ላይ ያነሳው ሁለተኛው ነጥብ ይሄንን ለአማራው መበደልና ለአማራው ላይ ከፍተኛ የሆነ ኢኮኖሚ ፖለቲካና የማህበራዊ መገፋት እንዲደርስ ያደረገው ህገ መንግስት ትርክቱ ምኑ እንዲሻሻል እንጠይቃለን ነው። ይሄ ነበር ትግሉ እኮ መጀመሪያ፣ ሌላ እኮ ነገር የለንም እኮ። የአማራ ጥያቄ እኮ እናቱ መዋቅራዊ ማሻሻያ ካልተደረገ ስርዓታዊ እንትኑ ላይ የአማራው ችግር ሊቀረፍ አይችልም። ስለዚህ ህገ መንግስታዊ ማሻሻያና የመዋቅር ማሻሻያ የተደረግቱ የፖለቲካ እንትኑ ናሬሽኑ ምኑ ፖሊሲው ምኑ ያኔ ነው አብሮ የሚስተካከለው ተብሎ ሲወርቅ ነው። ያንን ይዘው ይሄኛው ቡድን አድፍጦ ነበር ሲታገል የነበረው። ምክንያቱም እንግዲህ ወሬ እንዳናስረዘም ነው እንጂ በትግራይ ጦርነት ጊዜ ሁሉ ከቲፒኤልኤፍ ጋር ሳይድ የሚያደርጉ አሳልፏቸው ይሄዱ የሚሉ አሁን በዚህኛው በነ አዲስ በተመሰረተው እነ ዘመን ያሉበት የእነሱን ቡድን እነሱ ራሱ ሰው በዛ በእኛ በራሱ ዝም ብለን በማናቀው እና በማያውቁን ሰዎች ያው የወያኔን ጥራትነት ብቻ በመገንዘብ በየግንባሩ እንትንም ዳቦ ምንም ይዘን እንዲሁ ካሜራም ፌስቡክም ምናምን ይዘን ስናጅብ ከላይ ከታች ስንል በነበረበት ጊዜ ፍኖተ ሰላም ላይ ነው አስረስና ወንድም ዘመነ ህዝባዊ ኃይል ያሉት ጦርነቱ ወልዲያና ደሴ በነበረበት ጊዜ ማለት ነውና ያ ሁሉ በወቅቱ እነ ካስታወስክ ቱቢ እንትን ሊትል ቢት ቦልድ እነ ክርስቲያን ታደለ ደግሞ ቡሬ ግንባር የሚል ነበር የሚያነሱት። ታስታውሳለህ ይናል። ይሄ ማለት የቲፒኤልኤፍን የመሳብ በአድን ውስጥ ያሉ ትልልቅ ሰዎች በተለይ ደግሞ ለውጡን ካመጡ በኋላ ከጠቅላይ ሚኒስትር አብይ ጋር በተለያየ ምክንያት ባላቸው አለመግባባት እንትን እያሉ እያኮረፉ የወጡ ሰዎች ሲያስተባብሩት የነበረው አጂቴት ሲያደርጉ የነበረው ኃይል ነው። በይፋ ግን ከቲፒኤልኤፍ ጋር ነው የምተባበረው ህገ መንግስታዊ ማሻሻያ አልፈልግም ቢል የአማራው ፖለቲካ ላይ ይሄ ኢንስቶል የተደረገ ነገር ስለሆነና ህዝባዊ ድጋፍና ቀቡልነት ያሳጣኛል ስላለ አድፍጦ ነው ይኖሩ። በኋላ በምን ምልክት ጀመረ? ዳንግላ ላይ የሆኑ የትግራይ ጄኔራሎችን ፈቶ መላክ ወልቃይት ለቁራጭ መሬት ብለን ከትግራይ ወንድሞቻችን ጋር አንጣላም የሚል የሰሜን አጋርነት የሚል ምናምን። ይሄ ሁሉም የሆነው ግን ቲፒኤልኤፍ ዋናው ዓላማ ወልቃይትን ማስመለስ ነው እያለ ባለበት ማለት ነው። ይሄንን ኮንፍሮንት አያደርግም ይሄኛው ኃይል። ስለዚህ በሂደት በውስጥ ግን ሽኩቻ ስለነበር ይሄኛው ደግሞ ለይቶለት ወደ ቲፒኤልኤፍ ሄዶ ሲለጠፍ
የነ ፈንታውና ይሄኛው ደግሞ ያልኩ የመጀመሪያው ይሄ ነባሩ የአማራ ፖለቲካ አስተሳሰብ ያለው ኃይል ደግሞ ይሄ ነገር ወደ ሰላም ብንገባና ያኛውን ቡድን ብንታገል ይሻላል የሚል ቁርጥ አቋም አድርጎ ከመንግስት ጋር ስምምነት ያደረገበት ሁኔታ ነው ያለው ማለት ነው። እና ይሄ ግልጽ ነው የነበረ ነው። አሁንም በተለይ ብዙ ነው ይሄን ነገር አሁን በዛኛው ቡድን ያለ የብልጽግና መዋቅር ውስጥ ያለ ማዕት ሰው ነው ያለው። አሁን እንደውም ለማጥራት ተሞክሯል። ከዚህ ቤት መጥቼ ነገር ያለው እኮ የክልሉ ርዕሰ መስተዳድር የት ነው ያሉት? አሁን ያን ይሄ ኃይል ሲደራጅ የነበሩት እሳቸውም ማን ወደዛ ቦታ ያመጣው? እና ለምንድን ነው አሁን ይልቃል ከፋለ የሚባለው ሰውዬ ከእንትኑ ከፖለቲካ እንትኑ ባንድ ከስራ አስፈጻሚ የት ነው ያሉት? እሳቸው ሰውዬ የአማራ ክልል ራሱ የፈጠረው እንዳልኩ ይሄ አዲሱ የኢህአዴግ አስተዳደርና የኢህአዴግ ህገ መንግስታዊ ስርዓት እና የፖለቲካል ኢኮኖሚ ምቾት የሰጠው የአማራ ኤሊት አካል ስለሆኑ ነው እሳቸው ይሄንን ኃይል አደራጅተው ነገር ያለው አማራ መንግስትን ያስታጠቀው ፋኖን ብያለሁኝ። ወታደራዊ ስምሪትም ሲሰጥ መረጃ በሚያሾልኩት የሚደብቋቸው፣ የሚያስወጧቸው፣ የሚያስገቧቸው፣ ሽፋን የሚሰጧቸው ያለው እዛው ክልል ውስጥ ያለው የሲቪል አመራር ነው። ይሄ የውስጥ አርበኛ እነሱ የውስጥ አርበኛ የሚሏቸው ወይም ቀኝ የሚሏቸው ሰዎችም እንዳሏቸው ይናገራሉ። እና ልክ አሁን አንተ ያነሳው ነገር እኔ እንደውም በእንትን ነው የምረዳው እነዚህ ታጥቀው ሄዱት ናቸው ቀኝ የሚባሉት። ስለዚህ እንትን ላለው ፖለቲካ ለሲቪሉ ብልጽግና ውስጥ ያለው ኃይል ዋናው ብልጽግና ውስጥ ያለው ኃይል ነው። ሲደራጅ ሲታጠቅ ምናምን ሲል ሪክሩት ሲያደርግ በፌስቡክ ያሁሉ ናሬሽን ሲደረግ ምናምን ሲያደርግ የነበረው ራሱ ብልጽግና አይደል? አሁን የሆነ ጊዜ ሰሞን ካስታወስክ የአማራና የኦሮሚያ ክልሎች እኮ በፌስቡክ እኮ ሲሰዳደቡ ነበር እኮ እንደጎነ አስታውሳለሁ። የአማራና የኦሮሚያ ብልጽግና እና የአማራ ብልጽግና በአድን ቲፒኤልኤፍን ካባረረ በኋላ ቲፒኤልኤፍ በዛ ጊዜ በዚህ በኢህአዴግ ፖለቲካል ኢኮኖሚ ውስጥ ጥቅም ያካበተው የአማራው ቡድን ብቻዬን ፈላጭ ቆራጩኝ በተለይ በኢኮኖሚ ጉዳዮች ላይ ወጣለሁ የሚል እንትን ስለነበረው ቲፒኤልኤፍን ከገፋ በኋላ እና ቲፒኤልኤፍ እስከ ጦርነት በተለይ ጠቅላይ ሚኒስትሩ ቲፒኤልኤፍን እንትን ኮንቴን ማድረግ ላይ እንትን አተኩሮ በነበረበት ጊዜ ብዙ ነው እኮ አሁን እዚህ ከተማ መሬት ወረራ፣ አዲስ አበባ መሬት ወረራ፣ የውጭ ምንዛሬ የሆኑ ባለሀብቶች እኮ ተደጋግሞ እዚህ ሀገር እኮ በቃ ብቻቸውን እኮ እንደፈለጉ የሚሆኑ የባንክ ሁሉን ከዚህ ከአማራ ገበሬዎች የተሰበሰበ የዚህ አሁን ጸደይ ባንክ የሆነ አማራ ብድርና ቁጠባ ተቋም ሁሉ ከፍተኛ በቢሊዮኖች የሚሆን እንትን ገንዘብ በብድር ብርክ ወስደው ያባከኑ ሰዎች እና የአማራ ገበሬዎች የኛ ዘመዶች የኔም የራሴም እንግዲህ ብዬ የምቆጥረው እንትን ነው የምልህ ኪሳራ አስመዝግቧል ዘንድሮ። ያ ሁሉ ቅጥ ያጣ እንትን ፍላጎት የቲፒኤልኤፍ እና በጠቅላይ ሚኒስትር አብይ መካከል ያለው ጦርነት በተለይ የትግራይ ጦርነት ፕሪቶሪያ ላይ በስምምነት መቋጨት ሲጀምር ነው እንግዲህ ይህ ኃይል ቶሎ ብሎ ዘሎ ቀኙን ወደ ጫካ ያስገባው ማለት ነው። እና ቀኜ የሚለው ይሄ ሲቪሉ አመራርና የዚህ ኦሊጋርኪ ምኑ ነው እንጂ ዋናው እነሱ ዋና ይሄኛው ቀኝ አይደለም ለለ ነው። እንደው ከገለጽከው ዋናው ራሱ ያለው ራሱ የአማራ ብልጽግና መዋቅር ውስጥና የኦሊጋርኪው ነው። ይሄ እኮ ተብሎ ያለቀ ነው እኮ። ቅድም ጥሩ ነው የመጣልኝ ይሄ የአማራ ክልል ፖለቲካ አሁንም ፋኖ ውስጥ ያለውም በሁለት መንገድ የሚታይ የሚበየን ነው ብለኛለሁ። ለቀጣዩ ጥያቄ መራመጃ እና መሄጃ የሚሆነኝ ጉዳይ ነው። አሁን ላይ ቅድም የሰላም ስምምነት ከመንግስት ጋር የተፈራረሙ አመራሮችን እያነሳን ነበር፣ እነ ማስረሻን ኮሎኔል ፈንታሁንን ማለት ነው። ለምንድን ነው የወጡት? አሁን በዛኛው ወገን የሚነሳውን ጫካ ባሉት ወገኖች ከብዷቸው ነው፣ አንዳንዱ በሽታ ስላለባቸውም ነው ብለው በድፍረት የሚናገሩ አሉ። አንዳንዶቹ ደግሞ አይ ይሄ ክህደት ነው የሚል ነገር አለ። ትግሉ ስለተጠለፈ ነው እነሱ እንደሚሉት እነ ኮሎኔል ፈንታሁን ሙሀባ የርዕዮተ ዓለም ልዩነት ስለመጣ ነው ወይንስ ደግሞ በቃ ስላልቻሉ ነው፣ ስለተሸነፉ ነው? የትኛው ርዕዮተ ዓለም የሚባል ነገር የለም። አማራነት ነው ርዕዮተ ዓለም ብለዋል። አሁን እንትና ይሄ ደግሞ የፖለቲካል ፊሎሶፊ ደግሞ ትንሽ ጠጋጠ ብለን ለመማርም ለማንበብ ምናምን ስንሞክር ርዕዮተ ዓለም በጣም ጥልቀት ያለው ሀሳብ ነው። ያ እንደሆነ እንደ ቋንቋ እንጠቀሙ በሚል ነው እና ርዕዮተ ዓለማችን አማራነት ነው ይላል አሁን ጠቅላላው ፋኖ ማለት ነው። እንደዛ የሚባል ነገር የለም። አማራነት ርዕዮተ ዓለም ሊሆን አይችልም። አማራነት የሆነ አይነት ሶሻል አሁን በአብዛኛው እንደውም ፖለቲካል አይደንቲቲ የሆነው ይሄ ህገ መንግስትና የፖለቲካ ሲመጣ ነው አይደለም።
እና የዚህ ላይ ፊት አውራሪ ዶክተር ዳኛቸው አሰፋን አንድ ቀን ማብራሪያ ብጠይቋቸው የተሻለ ነው የሚሆነው። አንድ ነገር እርግጠኛ ሆነው ግን ርዕዮተ ዓለም የሚባል የለም በዚህ ትግል። ርዕዮተ ዓለም ሳይሆን ይሄ በአማራ ጥያቄዎች ላይ ሲድበሰበስ ስለቆየ የዚህኛው ኃይል ነው የምልህ። ይሄ እኮ ዋናው እዚህ ፖለቲካ እንትን ውስጥና ኦሊጋርኪ ነው የምልህ እኮ። ሌሎችም እኮ አሉ እኮ በኦሮሚያ ብልጽግናም በሌሎች ክልሎችም ላይ እኮ ጠቅላይ ሚኒስትር አብይ እኮ ከመጀመሪያው ጀምሮ ቲፒኤልኤፍ እና የኦሮሞ ኤሊት በተለይ ኦነግ ጫካ ያወጣው እኮ ይሄ ሰውዬ ህገ መንግስቱን ሊያሻሽልብን ነው ብሎ ጌታቸው ረዳ ሲያወራ ትሰማም? የዛኔ ድንጋይ ካብ ለካብ ሲሯሯጥ በነበረበት ጊዜ አብይ ይህን ህገ መንግስት ይቀይረዋል ምናምን። ዘ ቬሪ ኮዝ ኦፍ ኤኒ አርምድ ኮንፍሊክት አሁን በዚህ በኢትዮጵያ የቲፒኤልኤፍ በለው የሸኔ በለው አብይ ይህን ህገ መንግስት ሊያሻሽልብን ነው፣ ይህን ህገ መንግስታዊ ስርዓት ሊቀይር ነው፣ ይሄ ከሚሆን ሞታችን እንመርጣለን ያሉት ጸሐፊዎቹ ናቸው መጀመሪያ ቲፒኤልኤፎች እና ኦነጎች። እንዳልኩ ይሄኛው እኛ ጋር ያለው ደግሞ በደንብ እንትን ሰፕረስ አድርገነው ነበር ለረጅም ጊዜ በይፋ እኛ እናውቃለን እኮ ማንም እንደሚፈልግ ከሌ ብለህ በቁጥር እና ይሄ ራሱ ብአዴን በአብዛኛው ደግሞ ኢንፍሉዌንሻል የሆነው ቡድን ኦሊጋርኪው ደግሞ የኢኮኖሚ ጥቅም በአማራነት እኮ ሲሆን ነው ወንድሜ አንዳንድ ኢንፍሉዌንሻል የሆኑ ፖለቲካል ድሮችን የምታደርገው። ለምሳሌ አንዳንድ ባለሀብቶች ለምሳሌ አፋርና አንድ ኬዝ ላንሳለ አፋርና ሶማሌ ክልል የሆነ በዚህ በገዋኔ ምናምን ግጭት ነበራቸው። ያን ለማድረግ አማራ ክልል ጋር ብዙ ወሰን እንደሚጋራ ክልል አፋር አማራ ክልል ጋር በዚህ በወሰን በምናምን ብለው አርብቶ አደሮች ጋር ምናምን ግጭት እንዳይፈጠርበት እና ከዛ ከሶማሌ ጋር ያለውን እንትን ኮንፍሮንቴሽን ሴትል እንትን ለማድረግ ነው አተኩሮ ለመያዝ የአማራ ክልል ጋር ሰላም እንዲሆንለት ይፈልግ ነበር እና ያን ለማድረግ ለሆኑ ሰዎች ባህር ዳር ሄዶ ጠርቶ የጨው መሬት ይሰጣል። እና ይሄ አማራ ክልል የምትለው በኢትዮጵያ ውስጥ እኮ ፕሮባብሊ እኛ አሁን በፊት ለውጡ ሲመጣ በምንረዳው በነበረ ጊዜ ኢምፖርታንት የሆኑት የፖለቲካ ስልጣኖች ብታይ ቲፒኤልኤፍ ከወጣ በኋላ ከመንግስት ጠቅላይ ሚኒስትርነት ቀጥሎ የአማራ ክልል ርዕሰ መስተዳድርነት የአዲስ አበባ ከንቲባ እና ምናምን እያልን የሆነ ጊዜ የሰራ ነው ነበር። ዝም ብለን በራሳችን አናሊሲስ ቀላል አይደለም እኮ ያክልልን የዛን ክልል የፖለቲካ ሊቨሬጅ ይዘህ የኢኮኖሚ ጥቅም ሲክስ ስታደርግ ትልቅ ኃይል ነው እና ያ ኃይል ረጅም ርቀት ተጉዟል። በኋላ ግን ጠቅላይ ሚኒስትሩ ጋር እየተላተመ ሄዶ እየፈራረሰ አሁንም አለ ብልጽግና ውስጥ ቆይ እንትን አሁን አንዳንድ ፖይንቶች ተመልካቾቻችንም እንትን እንዳይረዝም እንጂ ሀብታሙ አያሌው ለምሳሌ ኢትዮ 360 ማናቋቋመው እንዴት ተቋቋመ የሚለውን ተውና የፈረሰበትን ምክንያት ራሱ አለቃው ከስራ ሲባረር መስራቹ እንደሆነ ምናምን የቤተሰብ ምናምን ወሬን ኢየሩሳሌም ጋር ብትጠይቅ አታጣም እንደ ጋዜጠኛና የብልጽግና ስራ አስፈጻሚ ስብሰባ 9 ሰዓት ላይ አልቆ 9 ተኩል ላይ እኮ ያነብልን ነበር አልነበረም? ከየት አምጥቶ ነው የሚያነበው? ሀብታሙ የብልጽግና ስራ አስፈጻሚ ውስጥ የፕሬስ እንትን ሪሊዝ ምናምን አይደለም፣ ወይም ደግሞ እዛ ውስጥ ያለ የለም ሲሳደብ የሚሆን ነው፣ ግን ያነባል። ክላሲፋይድ ሆኖ ከየት እየደረሱ ነው? ስለ ብዙ ነገር ነው የነበረው። ዞሮ ይፋ ወጣ ነው የምልህ። አሁን ይሄ ቲፒኤልኤፍ እና ህገ መንግስታዊ ስርዓቱ የምብራት ትንሽ ኃይል አለውና ይፋ ሲወጣ ይሄ ኃይል ከቲፒኤልኤፍ ጋርና ከህገ መንግስታዊ ስርዓቱ ማስቀጠል ነው ዋና ፍላጎታችን። የምን ህገ መንግስት ማሻሻያ የምን ለውጥ ይህ ነው ለአማራ የሚሻለው ተብሎ አሁን የአማራ ክልል እንዳይነካብን የአማራ ክልል ሉዓላዊነትን ለማስከበር አይደል የሚታገሉ አብዛኛው ነው አይደለም? አሁን ፋኖ አእምሮ ውስጥ የተሳሉ እንደዛ ነው የሚሉት። ስለዚህ ይሄ ምንድነው? ይሄንን ክልል እኮ እንትን ፕሮቴክት አደርጋለሁ እያልክ ከሆነ ዩአር እኮ ስትራቴጂካል ላይ ኦፍ የቲፒኤልኤፍ ማለት ነው። የቲፒኤልኤፍም እንደውም አሁን ይሄ ብቻውን የቀረው የአድዋው ቡድን፣ በዚህ በኩል ደግሞ የኦነጉ ትንሽ አርደንት የሆነው ኦሮሞ ናሽናሊስት ኦሮሞ ብልጽግና ውስጥ ይሄ ፍላጎት የለም እያልኩ አይደለም። ይህን ሜንቴን ማድረግ እና እንደውም በሻቢያ በቲፒኤልኤፍ እና በፋኖ እና በኦሮሞ ኃይሎች መካከል ስምምነት ተደረሰ የተባለው በዚህ ጦርነት ጋር ወደ ባለፈው ሚያዝያ ነው ምናምን ስንሰማ ቲፒኤልኤፍ ወልቃይትና የነበራትን ግዛቶች እንዲመለስላት መገንጠል የሚባል ጥያቄ ላታነሳ አማራ ጠቅላይ ሚኒስትር ሊደረግ ህገ መንግስቱ ካልተነካ ደግሞ የኦሮሞን ኢንተረስት ይሄ ያለው አሬንጅመንት ስለሚያስከብር መዋቅራዊ የሆነ ፍላጎት ስለሚያስከብር እነ ጀዋር ደግሞ በዚህ ላይ ተስማምተዋል የሚል እንግዲህ እኔ እርግጠኛ አይደለሁም፣ ግን አቶ ገዱ አምባሳደር ብርሃነ
ገብረ ክርስቶስ ተወልደ የሻቢያ ሰዎች እና ሻቢያ ደግሞ ይሄንን በገንዘብና በሎጂስቲክስና በዲፕሎማሲ ሲያጋፍር ደግሞ ሁለተኛ አሰብ የሚባል የኤርትራን እንትን 83 የነበረው የኢትዮጵያና ኤርትራን የመለስና የኢሳያስን ግንኙነት ወይም ደግሞ የህወሓት መሩ ኢህአዴግና የሻቢያን ግንኙነት ሰከንድ ፌዝ ለማድረግ እንደሆነ ነው ይሄ ሁሉ ያለው አሬንጅመንት የሰማነው እኛ ነገር ያለው ከአሁን በፊት አውርተናል። እና ይሄ ኃይል እንዲህ ፍላጎቱን በግልጽ ሲያወጣ ይሄኛው ይሄ እውነት መስሎት የነበረው ይሄ ያልኩ ይሄ መጀመሪያው የአማራ ፖለቲካ ብሎክ የሚባለው የአስተሳሰብ የያዙት ሰዎች ይህን ቶሎሬት ማድረግ አይችሉም። ከቲፒኤልኤፍ ጋር መተባበር፣ ህገ መንግስት እንዳይነካብኝ ማለት፣ ከኦነግ ጋር መተባበር፣ ከሻቢያ ጋር መተባበር፣ ከግብጽ ጋር መተባበርን ቶሎሬት ሊያደርጉት አልቻሉም። ስለዚህ ይሄንን ይዘው መቆየታቸው በረሃ መቆየታቸው የበለጠ ሀገር ለማፍረስ ወይም ደግሞ ህዝባችን የበለጠ ችግር ውስጥ የሚያስከትል መስሎ ስለተሰማቸው ነው በስምምነት የመጡት እንጂ ተስፋ የመቁረጥ አሁን ፈንታውን ሙሀባ እኛ አካባቢ ልጅ እኮ ነው በጀግነቱ በወታደርነቱ የሚታማ ሰው ነው። እንደውም እሺ ያመዋልና እንደዚህ ከተባለ አሁን ለሱ ህይወትና ሞት ብዙ እኮ ጉዳዩ አይደለም ማለት ነው። እዛ ሆኖ ጀግና ሞትኩ ሊል ይችላል። ከራሱ በላይ ግን የሀገር የህዝብ ጉዳይ ያሳስበው እንደነበርና በዛ ምክንያት ስምምነቱን እንደፈረመ ሲናገር ሰምቻለሁ። አሁን በሰሞኑ ሚዲያ እና የተስፋ መቁረጥ ምናምን ሳይሆን የአማራ ውስጥ ያለው የፖለቲካ አሰላለፍ ብልጽግናም ውስጥ እንዲጠራ እንኳን ብዙ ታግለናል። ያው ብልጽግና እንኳን የለውበትም። አንዳንድ ሰው ባለስልጣን እየመሰልኩት አደጋም እያመጣብኝ ነው። ፖለቲካውም ውስጥ ኦሊጋርኪውም ውስጥ እየጠራ መጥቷል። አሁን ደግሞ የታጠቁት ልጆችን መካከል ጠርቶ መጥቷል። የአማራ ህዝብ ነገሩ እየገባው ከልጆቹ የማፈግፈግ በተለይ ዲስፕሊን ማጣታቸው ደግሞ ከፍተኛ የሆነ ህዝብ ድጋፍ ስላሳጣቸው የዘረፋው፣ መዳፈሩ፣ ሴት ጋር ማስቸገሩ፣ ኬላው ዲስፕሊን አለመሆናቸው ከህዝቡ ድጋፍ በጣም እንዲቀንስባቸው ስላደረገ ወደዛ ወደ ኤርትራና ወደ ሻቢያ ሞር የመሳሪያና የሎጂስቲክስ ድጋፍ ወደሚያገኙበት ወንድሞቻችን ወደ ሱዳን አድርገው ወደ አስመራ መሄድ በዚህ በኩል በእኛ በወሎ ያሉት ደግሞ አፈግፍገው ወደ መቀሌ ምናምን ነው የሚሄዱት ተብሎ ሲወራ የነበረው ይፋ ሲሆን ነው ስፕሊት አድርጎ ይሄኛው ኃይል ወደ ሰላም የመጣው። ፕሮባብሊ ይሄን የቀረውም ኃይል ይሄ ነገር እየገባው ሲመጣ በተለይ ታች ያለው ተዋጊ ቀላል የማይባል እንትን እንደው ትጥቁን እንኳን እንትን እያደረገ ወደ መንግስት የሰላም ጥሪ ባይቀበል እንደገና 2-3 ቡድን ስፕሊት አድርጎ ሊወጣ ይችላል የሚል ግምት አለኝ። የግል ግምቴ ነው። ዘሩባቤል ትራምፕ ግድቡ ላይ ያነሱትን እና የያዙትን አቋም እንፈትሽ። ከአንዴም 2-3 ጊዜ ከ2 ሳምንት በፊት በአንድ ሳምንት ጊዜ ውስጥ ለ3 ጊዜያት ያህል የህዳሴውን ግድብ በተመለከተ የተዛቡ እና ሐሰተኛ ሊባሉ የሚችሉ መረጃዎችን አጋርተዋል። አባይን የሚያህል ከዓለማችን ምናልባትም ሁለተኛ ትልቅ ወንዝ ሊባል የሚችለውን ትንሽዬ ይመስለኝ ነበር የሚል ነገር አንስተዋል። ግብጽ እንደተጎዳች አድርገው አቅርበዋል። ለግብጽ ያደላ አቋም ነው የያዙትና እንዴት አየኸው የትራምፕ ግድቡ ላይ የያዙትን አቋም? የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ እንግዲህ ከአሁን በፊት ከወራት በፊት ይመስለኛል ወይ ከዓመት በፊት እንደዚሁ እንደተመርጠው ሁለተኛ እንደመጡም ፋይናንስ ያደረግነው እኛንን የሚል ሀሳብ አንስተው ነበረ። በዛኛውም በመጀመሪያው ዙር የፕሬዚዳንትነት ተርማቸውም በዚህ ጉዳይ ላይ ከግብጽ ጋር ልባት ኢትዮጵያና ግብጽን ለማደራደር ሞክረው ድርድሩም የተወሰነ ያክል ሄዶ እንግዲህ በወቅቱ የአሜሪካው ትሬጀሪ እና የወርልድ ባንክ ነበሩ ይመስለኛል ሲመሩት የነበሩት በአሜሪካ በአደራዳሪነት እና ዋን ሳይድ ስለሆነ ወይም በአብዛኛው ወደ ግብጽ ያዘነበለ ስለነበረ ኢትዮጵያ ድርድሩን በማቋረጥ እንደገና በአፍሪካ ህብረት ጥላ ስር መታየት አለበት የሚል ከፍተኛ የህዝብ አጀንዳ እንደተነሳ የምታስታውሰው ነውና ቦምብ ሊያደርጉት ይችላሉ ሁሉ ብለዋል። እንግዲህ ምንድነው አንድ የአሜሪካ ፕሬዚዳንት ብዙ ሰው አሁን የአሜሪካን አስተዳደር በቅርበት ምናምን ለመታዘብ በዛ ጉዳይ ላይ የተጻፉ መጽሐፍቶችን ለማንበብ የነሱንም ሀገር ደግሞ የፖለቲካ ኤክስፐርቶች የሚሉትን ብሰማ አንድ የአሜሪካ ፕሬዚዳንት በአብዛኛው የአሜሪካን ጉዳይ ነው የሚከታተለው፣ የውስጥ ጉዳይ ነው እንደ ማንኛውም ሀገር ፖለቲካና
አሜሪካ እንደምታየው ግዙፍ ሀገር ነው። ወደ 50 ራሳቸውን የቻሉ ስቴቶች ያሉት ሀገር ነው። ከፍተኛ የሆነ ሀብት የሚንቀሳቀስበት ሀገር ነው። ስለዚህ የአሜሪካ ውስጥ ጉዳይ ፖለቲካ ማለት በጣም ኤግዞስቲቭ የሆነ ጊዜ የሚፈልግ ነው እና ፕሬዚዳንቶቹ ለውጭ ጉዳይ ፖሊሲያቸው ጠቃሚ ነው ያሉትን አንድ ጉዳይ እንዲሁ ምናልባት በቀን 10-20 ደቂቃ ከአማካሪዎቻቸውና ከዲፕሎማቶቻቸው ጋር ይነጋገሩበታል ይሆናል እንጂ ዝርዝሩን ስራዬ ብሎ አዳምጠው መርምረው አይደለም አቋም ይዙት እና ከዛ አንጻር የፕሬዚዳንት ትራምፕ አሁን በአባይ ወንዝና በህዳሴ ግድብ ላይ ያላቸው አቋም የሚጠበቅ ነው። ምክንያቱም አንደኛ ግብጾች በዚህ በናይል ውሃ ወይም በአባይ ወንዝ ውሃ ላይ ያላቸውን ፍላጎት ለማሳካት ለረጅም ዓመታት ከፍተኛ ስራ ነው የሰሩት ግንዛቤ ለመፍጠር። እንደውም እኔ አሁን በፕሮፌሽንም ወደ ውሃ ሳይንስ ስለሆነ ያጠናሁት ከዲፕሎማሲና ከፖለቲካ ሊቨሬጅ አልፈው ግብጾች ኖሌጅን ሁሉ ሼፕ አድርገዋል። በዚህ በኢንተርናሽናል ትራንስባውንደሪ ሪቨርስ በድንበር ተሻጋሪ ወንዞች አጠቃቀም፣ የውሃ ክፍፍል፣ የዓለም አቀፍ የውሃ ህግጋት በመሳሰሉት ጉዳዮች ላይ ለነሱ ፌቨር የሚያደርጉ ህግጋትን ሁሉ ወደ ዩኤን እና ሌሎች ዓለም አቀፍ ቻርተሮች እንዲገቡ ኢቭን በዘርፉ ያለውን የኤክስፐርቲስ እንትን ኖሌጅ ሼፕ በማድረግ በሳይንስ ረገድ ራሱ አሁን እነዚህ ድንበር ተሻጋሪ ወንዞች ውሃ ክፍል ላይ በሚነሳ ጊዜ አርሊ ዲፔንዳንሲ ወይም ደግሞ አስቀድሞ ሲጠቀም የነበረው አካል የቅድሚያ እንዲሰጠው በብዙ ነገር ቅድሚያ እንዲሰጠው ለማድረግ ከፍተኛ የሆነ ስራ ሰርተዋል። ኢንክሉዲንግ ሼፒንግ ዘ ኖሌጅ ኢን ዘ ቬሪ ኤሪያ ማለት ነው። ስለዚህ የነሱ ፐርስፔክቲቭ ነው ማለት ነው። አሁን እንደዚህ የአሜሪካ ፕሬዚዳንትን በለው ሌላው ዓለም ያለውም ኢንፍሉዌንሻል ሰው በሞር በጉዳዩ ላይ ስፔሲፊካሊ ጥናት ያለው ባለሙያ ካልሆነ ፕሬዚዳንት ትራምፕ እንዳሉት ነው ወንዙ ራሱ ከዛው ከግብጽ መንጭቶ ግብጽ ላይ የሚቀር ነበር ይመስለኝ። ምክንያቱም አሁን ግብጽ በአእምሮ ሲነሳ ማንም ሰው አንድ መታወቅ ያለበት እኛም ኢትዮጵያኖችን መረዳት ያለበት ነገር ቢኖር ግብጽ ማለት የሰው ልጅ ስልጣኔ ሙዚየም ተደርጎ የሚወሰድ ሀገር ነው በጠቅላላው ዓለም። ይህንን መቀበል አለብን። ዓለም በሙሉ ስለ ግብጽ ግንዛቤ ያለው ዓለም በሙሉ ደግሞ ግብጽን የሚረዳው አሴ ክሬሽን ኦፍ ዘ ናይል ነው የአባይ ስጦታ እንደሆነች እና ግብጽ ሲባል አባይ ናይል አባይ ሲባል ግብጽ ተያይዘው ነው የሚነሱት። እነሱ ደግሞ ለ1000 ይርስ በዚህ ላይ በስነ ጽሁፎቻቸው በአርቶቻቸው ኢቭን በሪሊጂየስ አስተምሮቻቸው በፖለቲካቸው በሁሉ ነገራቸው ውስጥ የአባይን እንትን አጉልተው ነው ሲያሳዩ የኖሩት እና ከዛ አንጻር የኢጂፕሽያን ኦፒኒየን ሙሉ በሙሉ ወደ ሌሎች የዓለም ህዝቦች ወደ ታላላቅ መንግስታት ወደ ኢንፍሉዌንሻል በጣም ተጽዕኖ ወደሚፈጥሩ ሰዎች እንደምታየው እንደ ትራምፕ ባሉ ሰዎች የነሱ ብቻ ፍላጎትና እንትን ወይም የነሱ ብቻ ፐርስፔክቲቭ እንዲታይ አድርገዋል ማለት ነው። ከዛ አንጻር ሰውየው በተደጋጋሚ ያነሱት ሀሳብ በጣም የሚያስፈራ ነው። ሁለተኛ ደግሞ በተለይ አሁን በአሁነኛው ጊዜ በዚህ አሁን ባለንበት ጊዜ የጋዛ ክራይሲስ አለ። እስራኤሎች በሐማስን ለአንዴና ለመጨረሻ ጊዜ ትጥቅ እናስፈታለን የሚል አቋም ይዘው መጠነ ሰፊ ወታደራዊ እርምጃ ወስደዋል። ዓለም ያየው ነው። አንተም በዛ ላይ የእስራኤል ወንድሞቻችን ጋዛ ላይ ለሚያራምዱት ፖሊሲያቸው የአሜሪካ ከፍተኛ ድጋፍ አላቸው። ስለዚህ ይሄንን አሁንም ሰሞኑን ፕሬዚዳንት ትራምፕም ጠቅላይ ሚኒስትር ኔታንያሁም እንዳሉት አይተህ ከሆነ የቅድሚያ እንትናቸው ፍላጎታቸው ጋዛን ሪኮንስትራክት ማድረግ ወይ መልሶ መገንባት ሳይሆን በጦርነት የወደመውን ሐማስን ትጥቅ ማስፈታት ነው እና ጋዛ ከተባለ በዛ በኩል የእስራኤል ፍላጎት እንዳለ ሁሉ የእስራኤልን ፍላጎት ደግሞ ፕሮቴክት ለማድረግ ወይም የእስራኤልን ፍላጎት ለማስጠበቅ የግብጽ ድጋፍ ወሳኝነት አለው ማለት ነው። ግብጽ በሲዩዝ ካላት ዓለም አቀፍ የጂኦ ፖለቲካ እንትን ጠቀሜታ በተጨማሪ በዚህ በእስራኤልና የፍልስጤሞች ጉዳይ ከካምፕ ዴቪድ ስምምነት በኋላ የእስራኤልን ፍላጎቶች የሚያከብር አቋም በመያዟ በአሜሪካ ከእስራኤል ቀጥላ ከፍተኛ የኢኮኖሚና የወታደራዊ ድጋፍ የምታገኝ ሀገር ነች እና
አሁን ደግሞ ባለው በከረንትሊ ባለው ጉዳይ ደግሞ የእስራኤሎች በጋዛ ላላቸው ፍላጎት አሜሪካኖቹ ደግሞ ያንን እንደ ስትራቴጂክ አላይ ሆኖ የእስራኤልን ፍላጎት እንደሚያስጠብቅ ልዕለ ኃያል መንግስት ለያዙት ፕሬዚዳንት ትራምፕ ለያዙት አቋም የግብፅን ድጋፍ ማግኘት በጣም ወሳኝ እንትን ነው ማለት ነው። ግብጾች ደግሞ ይሄንን አጋጣሚ በምን ሊቨሬጅ እያደረጉት ነው? ከኢትዮጵያ ጋር አስገዳጅ የሆነ አሳሪ ውል እንፈራረም። በተለይ ደግሞ ግብጾች እያነሱት ያሉት ምንድነው? አሁን የህዳሴ ግድብ ጋር እንዲሁ ለስሙ ይነሳል ይወድቃል እንጂ ከሞላ ጎደል የተጠናቀቀ ግድብ ስለሆነ በሱ ላይ ሳይሆን በጠቅላላው በወንዙ ፍሰትና በወንዙ አጠቃቀም ላይ ዘለቂታ ያለው ውል መፈራረም እንፈልጋለን የሚል በእጅ አዙር እናስተዳድረው የሚል አይነት እኛ በፈለግነው መንገድ ይሄድልን አይነት የሚል ነው አይደል? መንፈስ ያለው ነው የግብጾች። ያው በዲፕሎማሲ ቀደም ብለህ እንደዚህ ገፋ አድርገህ ነው የምታስቀምጠው ድማንድህን። ለምሳሌ ውሃውን አብረን በእንትን በደረጃ እኮ ለምሳሌ ወንዙን ከመነሻው እስከ መጨረሻው እስከ አሌክሳንድሪያን አልፎ ሜዲተራኒያን ባህር እስከሚገባበት ባለው የተፈጥሯዊ ፍሰት ወሰኑ እኮ እንደ አንድ ሪቨር ሲስተም ኮንሲደር በማድረግ ሁሉም የተፋሰሱ ሀገራት በጋራ ሊያስተዳድሩት ይችላሉ እኮ ችግር የለውም። በእንትን ደረጃ በመርህ ደረጃም በሳይንቲፊካሊም። አሁን ግብጾቹ ግን ምንድነው እዛ የተበላሸ ፖለቲካ አለ። አንደኛ የአባይ ውሃ ጉዳይ የግብፅ የዕለታዊ የፖለቲካ አጀንዳ ነው። ይህን መታወቅ አለበት። ስለዚህ ኢትዮጵያ ጉዳት አደረሰችም አላደረሰችም፣ በተለይ ደግሞ እዚህ ሀገር ግድቡ መገንባቱ ከግድቡ ጋር የነበረው ናሬሽን በኋላም ኢትዮጵያ ደግሞ በዚህ በቤዚኑ በጥቁር አባይ ተፋሰስና በሌሎቹ የአባይ ተፋሰስ አካላት የናይል ተፋሰስ አካላት በተከዜና በባሮ 100 ግድብ እንገነባለን የሚል አስተያየት በኢትዮጵያ መንግስት በኩል ሲንጸባረቅ እነሱ ከግብፅ ከዚህ ከአባይ ውሃ ላይ አንድ ጠብታ ተነካ ማለት የ100 ሚሊዮን ግብፃውያን ህልውና አደጋ ላይ ይወድቃል ብለው ስለሚወስዱ እዛ ፖለቲካቸውም ውስጥ ከፍተኛ ጫና አለ። ሁለተኛ ደግሞ ለዘመናት በኢትዮጵያና በግብፅ መካከል ያለው በአባይ ጋር የተገናኘ አረዳዱ ምንድን ነው? እነሱ አንድም ጠብታ ውሃ ከኢትዮጵያኖች መንካት የለባቸውም። እነሱ አላህ የሰጣቸውን ውሃ ዝናብ አጠራቅመው ወደኛ ማፍሰስ ነው ስራቸው የሚል ትንሽ ተለዋዋጩን የዓለም ፍላጎት በዘመናት መካከል የሚፈጠረውን የሰው ልጅ ፍላጎት ያልተረዳና ያላከበረ ነው። በእኛም በኩል ደግሞ የሆነ አቅም ቢገኝ በምልህ እንደ ፐብሊክ ኦፒኒየኑ ነው ምልህ የታባታቸው እኛም ውሃችንን እንደፈለግን እናደርጋለን የሚል አንዳንድ ጊዜ እንደውም በታሪክም ስታይ እና አፄ ዳዊት ይመስሉኛል በታሪክም አባይን ሁሉ እንደሚደፍኑ ምናምን ዛቻ ማድረጋቸውን በዛም እንደውም ለክርስቶስ ግማደ መስቀል ግግሼ እንዲመጣ ሁሉ መደራደሪያ አድርገውት እንደሚያውቁ ምናምን ያነበብነው ነገር ነው። እና ከዛም ወዲህ አፄ ምኒልክ በ1902 ነው ያደረጉትን ስምምነት ብታዩን የአባይን ውሃ አንደፍንም ነው የሚለው። አርኖት ብሎኪንግ ዘናይል ኖበዲ ካን ብሎክ ዘናይል አክቹዋሊ ማንም አባይን ደፍኖ ወይ ፍሰቱን አስቀይሮ ማቆም የሚችል የለም። ምድራዊ ኃይል እስካሁን ባለው ቴክኖሎጂና እውቀት ኢትዮጵያኖች አይደለም ጠቅላላ የሰው ልጅ እንትን ቢያደርግ ጊዜና ጉልበቱን ኢንቨስት ቢያደርግ አባይን የሚያክል ውሃ ከተፈጥሯዊ እንትኑ ፍሰቱ ማስቀረት የሚቻል አይደለም። እንዳለ ሆኖ ውሃም ደግሞ ችግር እንዳልሆነ የሚታይ ነገር ነው። አይተህ ከሆነ ግድቡ ከተገነባ በኋላ ጎርፍ አጠቃንና ኢትዮጵያ እንደውም ካሳ ትክፈለን የሚል እርስ በርሱ የሚጋጭ እንትን ሲያሰሙ ነበርና ጉዳዩ የውሃው መጠን አይደለም። ጉዳዩን ውሃውን የማስተዳደር ቴክኒካዊ ጉዳዮች አይደሉም። የጋራ ተጠቃሚነት ምናምን አይደለም። እና በግብፅና በኢትዮጵያ ባለው የፖለቲካ የወንዙን ውሃ በተመለከተ ያለን ፐብሊክ ኦፒኒየን እና የገቨርንመንቶች ፖሊሲ እንዲሁ በመካረር ላይ የቆየ ስለሆነ ነው አሁን ችግር የሆነው ማለት ነው እንጂ ስምምነት ሊደረስበት የሚችል አሁን እነሱ የሚሉት ምንድን ነው የእኛ አንተ እንዳልከው እዚህ ያሉ ግድቦችን እኛ እንቆጣጠር ወይ ምናምን ሳይሆን ዋና ጥያቄያቸው ህዳሴ ትልቁን ግድብ ገንብታቸዋል። ከዚህ በኋላ በዚህ በተለይ በጥቁር አባይ በምንለው እኛ ባሮና ተከዜን እንኳን ባይጨምር ተጨማሪ ግድቦች እንዳይገድቡ ከግድብ ባለፈ መስኖችንም ያካትታል። አሁን እሱ ላይ ዝርዝር የሆነ ጊዜ ያወርሃለሁኝ። ኢትዮጵያ በዚህ በተፋሰሱ ያላት የመስኖ እንትን ውስን ነው። 2 ሚሊዮን ሄክታር እንደዚህ ይመስለኛል። ፊገሩ እርግጠኛ አይደለሁም፣ ይቅርታ ይደረግልኝ ከተሳሳትኩ። ሁለተኛ ይሄ አባይ ተፋሰስ የምትለው
ደቡብ ምዕራብ ጫፍ ወይም ደግሞ ከዚህ ከጋምቤላና አሁን የድሮ ከፋ ክፍለ ሀገር ወይም አሁን ደቡብ ምዕራብ ኢትዮጵያ የምዕራብ ኦሞ ተፋሰስ ጀምረ እስከ ተከዜ ሰሜናዊ ምዕራብ ኢትዮጵያ ግዛት ያለው በአብዛኛው ከማዕከል ወደ ምዕራብ ያለው አካባቢ ነው እና ይሄ ቀጠና የምታየው ነው። ወለጋን፣ ኢሉባቦርን፣ ጋምቤላን፣ ከፊል ሸዋን፣ ጎጃምን፣ ከፊል ወሎን፣ ጎንደርን በአብዛኛው የሚይዝ ነው እና ይሄ አካባቢ በአመት ብዙ ጊዜ 2 ጊዜ ምናምን ዝናብ የሚያገኝ ሲዝናሊ ከምስራቃዊ ኢትዮጵያ ግዛቶች ናቸው። እንዲህ ምዕራቡ በዝናብ እንትን የሚል አይደለም እና ያን ያክል ብዙ በመስኖ ሙሉ በሙሉ 100% ኢትዮጵያ በመስኖ ውሃ ብትጠቀም ያላትን መሬት ብታለማ ያን ያክል ይሄ ነው የሚባል ውሃ የሚወስድ አይደለም። ያለንም የመስኖ እንትን በመስኖ ብቻ ሊለማ የሚችለው መሬትም ውስንነት ስላለው ማለት ነው እና እሱ አይደለም ጉዳዩ። አንደኛ አሁን በእኛም በኩል ስራ ያልተሰራው ምንድነው ግብጾች በዓለም ላይ እጅግ በጣም እንትን የወጣ ውሃ ብክነት የሚያደርጉ ሀገሮች ናቸው፣ ሰዎች ናቸው። ተውና በሰሜን አፍሪካና በመካከለኛው ምስራቅ ካሉ ሀገራት በውሃ አጠቃቀም ኤፊሽንሲያቸው ከሌሎቹ በ10% ነው እነሱ። ካን ኢማጂን እንግዲህ ምን ያክል አባካኝ እንደሆኑ። አስዋን ራሱ የተሰራው በጣም እንትን ሻሎ በሆነ እና ስካተር ያደረገ ሌክ ነው። ሌክ ናስር ማለት እንትኑ ጥልቀቱ ትንሽ ሆኖ በረሃ ላይ ስለሆነ አሸዋ ላይ በጣም ሰፊ ሀይቅ ነው የሰራው። በዛ የውሃትነቱ በረሃ ስለሆነ ከፍተኛ ነው። በአመት እስከ 15% የውሃውን የጠቅላላውን የውሃውን ፍሰት በአመት ያተናል እና ለምሳሌ እኛ መጠየቅ ያለብን አስዋን አሁን ውሃ ከሆነ ችግራችን አስዋን አያስፈልግም ወይም ደግሞ እንትኑ ዴብዙን ሬዲዩስ ተደርጎ ለግብጽ መስኖ በሚሆን ደረጃ ብክነቱን በሚቀንስ ሁኔታ ኤሪያው እንዲቀንስ እና ትነቱን በዛው ልክ ቀንሶ ውሃ እንዲቆጠብ ማድረግ። በደቡብ ሱዳን ለምሳሌ ያለው በዓለም ትልቁ የረግረግ ወርልድስ ላርጀስት ስዋምፕ ሱድ የሚሉት አለ። እሱ እንደዚሁ በአብዛኛው የነጭ አባይንና ባሮን ውሃ ትራፕ አድርጎ የሚያባክን ነው። ያንን ጀምረውት ነበር በሰባዎቹ ግብጾች ጆንግሌ ካናል ብለው እሱን ካናላይዝ አድርጎ ወይም ደግሞ በቦይ ውስጥ እንዲያልፍ አድርጎ ደቡብ ሱዳን ወንድሞቻችንም ተጨማሪ ግጦሽና የእርሻ መሬት ለአባይ ውሃም ደግሞ ከብክነት ማዳን የሚቻልበት የግብጽ መስኖ ኢንፍራስትራክቸር ያው እንግዲህ ከፈርዖን ዘመን ጀምሮ ያለ ነው። ከፍተኛ ውሃ ነው የሚያባክነው። አብዛኛው የመስኖ እንትኖቻቸው ቦዮቻቸው አንላይንድ ናቸው ወይም ደግሞ በዛው በፈርዖን ጊዜ ላይንድ የምንለው ምንድነው በአርማታ ወይም በዚህ በእንትን በግንብ ውሃ እንዳያሰርግ ተደርጎ አልተሰራም። አፈር ላይ ነው የሚፈሰው እና በዛ ምክንያት ከፍተኛ ስርገት አለ። ያ ደግሞ የግብፅን የከርሰ ምድር ውሃ እየመገበ ፕሮባብሊ ለ500 ዓመት የሚበቃ የከርሰ ምድር ውሃ ራሱ ስቶር አድርጓል። ለዚህ ሁሉ ሺህ ዓመታት በአባይን ውሃ በትራዲሽናል በሆነ የመስኖ ስለሚጠቀሙ ማለት ነው እና ሌት አሉን ሌላውን ሁሉ ትተን የግብጾችን በመስኖ የሚያባክኑትን ውሃ 30% ቢቀንሱት ከግብፅና ከሱዳን በቀር ላለው 8ቱ የተፋሰሱ ሀገራት በቂ ውሃ ማዳን ይቻላል እና ይህን ሁሉ ደብቀው ምንድነው አንድ የሆነ አካባቢ ደግሞ በበረሃ ለመዝናኛ ብለው ወንዙ ዳይቨርት አድርገው የዴዘርት ኦሲሲ ሰርተው ምናምን ሲንቦጫረቁበት ነው የሚሉት ግብጾች። ከዚህም አልፎ ደግሞ ከዓለም አቀፍ የድንበር ተሻጋሪ ወንዞች አጠቃቀምና የሌጋል ፕሮሲጀሮች ውጭ ከተፈጥሯዊ የፍሰቱ ወሰኑ አስወጥተው ወደ ሲያናይ በረሃ በመውሰድ እያለሙበት ነው ያለው። ይሄ ራሱ አንድ ወንዝ ውሃ ነሰ የሚባለው በዛ በተፈጥሮ የፍሰት አካል ወይም በራሱ ናቹራል ካችመንት ውስጥ ባለው ሊሰጠው የሚችለው ጥቅምና ባለው የውሃ ፍላጎት ነው እንጂ እሱን አንተ ዳይቨርት አድርገህ ሌላ ወስደህ እየጠቀምክ ውሃ ነሰኝ ማለትም አይቻልም። ይሄንን ሁሉ ለዓለም ማጋለጥም አልተቻለም። ጎርፍ ሲመታቸውም ኢትዮጵያን ይከሳሉ፣ ውሃ ነሰም ሲመስላቸው ኢትዮጵያን ይከሳሉ። የኢትዮጵያ ደግሞ ዲፕሎማሲ ያው በምታየው ነው በአብዛኛው ተረዱን ይመስላልና እንደዚህ አድርጎ የግብጾችን ያላቸውን በውሃው ላይ ያላቸውን ቁመና እና በውሃ አጠቃቀሙ ላይ የሚያሳዩትን እንዝላልነትና ብክነት ለዓለም አቀፍ መንግስታትም ለአፍሪካ መንግስታትም ኢቭን ለግብጽ ህዝብም ለግብጽ ዲሲሽን ሜከርስም እንደ ትራምፕ ላሉ ደግሞ ኃይለኛ መሪዎችም የሚመለከታቸው ዓለም አቀፍ አካላትም ተከታታይነት ያለው የዲፕሎማሲና የፒአር ስራ በመስራት እሱን ደግሞ የሚደግፍ ደግሞ የቴክኒክ አሁን የዚህ
በውሃ ሳይንስ ላይ ትምህርት ያላቸው ተቋማት ድሮ አርባ ምንጭ ዩኒቨርሲቲ ብዙ ሰዎች አውጥቷል። ፐብሊኬሽን እንዲያሳትሙ የጥናት ጽሁፎች እንዲያሳትሙ እነዛን የጥናት ጽሁፎች ደግሞ መንግስት በዲፕሎማሲና በፒአር ተጠቅሞ በዚህ ወንዝ ጋር ከግብጾች ጋር ያለን ፍላጎት የውሃ ማነስ ወይ የውሃ አጠቃቀም ችግር ሳይሆን ግብጾች ትንሽ የተዛባ አቋም እንደሆነ ያላቸው ያንን ኤክስፖዝ በማድረግ እነሱም ስለሚረዱት ይሄንን የነሱ ኤክስፐርቶች ያውቃሉ። ለምሳሌ ይሄንን ብክነቱን መቀነስ አለብን ምናምን ብለው ፐብሊሽ የሚያደርጉት አብዛኛውን ሪፈር ብታደርግ የግብጽ ሳይንቲስቶች ናቸው። አሁን በቤዚኑ ያለውን ኖሌጅ ሼፕ ያደርጉት ኦነስት የሆነ ሳይንቲፊክ ሪሰርቾችን በመስራት እነዚህ የምነግረን የውሃ ብክነቱን ምን ሊደረግ እንደሚችል ኢቨን አሁን የዓለም አቀፍ የአየር ንብረት ለውጥ የዝናብና የዚህ ክላይሜት እንትኖች ቫሪያብሎች ላይ ችግር ይፈጥራል ይባላል። ግን በጥቁር አባይ ቤዚን ለቀጣይ 25 ዓመታት ያለኝ የግሎባል ክላይሜት ቼንጅ ሞዴል ፕሬዲክሽን የሚያሳየው 24% አካባቢ የዝናብ ጭማሪ እንደሚያሳይ ነው። እያየሁ ነው። አዲስ አበባ ሆነ ፓርትሊ እንጦጦን ይዘህ ወደዛ ያለው የአባይ ተፋሰስ ነው እና ይሄን ምዕራቡን ብታየው ዝናብ በሪሰንትሊ በጣም እየጨመረ ነው 10-15 ዓመት። ስለዚህ ይሄ ሁሉ ነገር አለ። ወንዙ ራሱ 7 ዓመት ይፍጭ 7 ዓመት ይፍጭ 12 ዓመት ይፍጭ ሲባል ነበር። ግድቡ በ4 ዓመት ነው የተሞላው እና 4 ዓመት ተሞልቶ ጎርፍ ነው የነበረው። ዘንድሮ ተሞልቶ ባለቀና ምንድነው ውሃው ውሃው አንሶ ነው የሚለው ነገር የኢትዮጵያኖች ድክመት የዚህኛው መንግስት ብቻ ሳይሆን በተከታታይ ያለው የኢትዮጵያ መንግስታት ያው ለእኛ ውሃው እንደነሱ በእርግጥ ህልውናችን ዲፔንድ ያደረገብነት ነው ስለማይባል ብዙ ትኩረት አልሰጠነውም እና ይሄ ነገር አለ። ይሄን ሁሉ አንስቶ እኛንን እንደውም ሪኩዌስት ማድረግ ያለብን በዚህ የውሃ አጠቃቀም የወንዙ ውሃ አጠቃቀም ላይ ግብጾች እያባከኑ ስለሆነ እኛን ደግሞ አጠቀሙን እያሉን ስለሆነ እነሱ ደግሞ ያንን ጀስቲፋይ ለማድረግ የቀይ ግዛት ዘመን ህጎችን እየጠቀሱ ስለሆነ እያስቸገሩ ነው ያሉት። አሁን ባለው 21ኛው ክፍለ ዘመን እውነታና በቴክኒክና ተጨባጭ የሳይንሳዊ እውቀቶች ላይ ተመስርተን በአባይ ውሃ አጠቃቀም ላይ አሳሪ ውል ከግብጾች ጋር እንፈራረም እንዳልኩ ነው። እነሱ 0% አበርክተው 100% ከሚጠቀሙት በላይ እያባከኑ ነው እየጮሁ ያሉት ማለት ነው። እና ይሄን ማድረግ የነበረበት የኢትዮጵያም ግፊት ነበር መሆን የነበረበት። እነሱ ግን አፐር ሃንዱን ወስደው አሁን ፕሬዚዳንት ትራምፕ ከፍተኛ ጫና እያደረጉ ነው ያለው። እኔ በዚህ አጋጣሚ ካነሳው የኢትዮጵያ መንግስት ፕሬዚዳንት ትራምፕ የግብፅን ፍላጎት እንኳን እንዳልኩ ከጋዛም ጋር ከእስራኤሎችም ጋር አያይዘው ቅድሚያ የመስጠት ነገር ቢስተዋልባቸውም የኢትዮጵያ መንግስት ይህንን መቀበል ነው ያለበት እና እሳቸው ደግሞ በአብዛኛው የዚህ ኮርፖሬት ሊደርሽፕ ላይ የኖሩ ሀብታም ስለሆኑ የሆነ ካንዲድ የሆነ ዲስከሽን ለማድረግ የሚመቹ ሰው ይመስለኛል እና ኢትዮጵያ መቀበል ነው ያለባት። ስምምነት ላይ እንድረስ ይሄንን ጥሪውን መቀበል፣ ከዛ በኋላ እንዴት አድርገን ነው የምንስማማው የሚባለውን ግን ፋክቶቹን በማሳየት ማለት። ምክንያቱም አሁን የምታየው ያነሳው የምክትል ውጭ ጉዳይ ሚኒስተሩ መመለስ፣ የእስራኤሎች ደግሞ ከኢትዮጵያ ጋር ያለው ቅርበት፣ በተለይ እኔ በዚህ ጉዳይ ላይ የቴክኒክ ጉዳዮቹን አደራዳሪነት ወይም ደግሞ የቴክኒክ ገለልተኛ የሆነው ከአሁን በፊትም የተጠናው አለ በዲክላሬሽን ኦፍ ፕሪንሲፕልስ ጊዜ አሁንም ቢሆን እንደ አዲስ ወንዙ ምንድነው ሁለቱ ሀገሮች እንዴት ሊስማሙ ይችላሉ ኢንክሉዲንግ ግድብ አትገንቡ ከተባለ ኦኬ፣ ግድብ ካልገነባን ምን ኮምፐንሴት ሊያደርጉ ነው? ላልገነባነው ላልገደብነው ውሃ በእያንዳንዱ ሊትር ገንዘብ ሊከፍሉ ነው ወይስ ደግሞ ግድብ ገንብተን ልንጠቀም የምንችለውን ከኃይል ማመንጨት ወደ 5000 ሜጋዋት የሚሆን ተጨማሪ ኃይል ይመነጫል አሁን የቀረ ያንን ለምሳሌ ወይ በኃይል በሬት ሊከፍሉ ነው ወይስ ደግሞ አማራጭ የኃይል ምንጭ ለምሳሌ የኒኩለር ፓወር ፕላንት ተክለውልን 5000 ወይ 6000 ሜጋዋት ቀሪውን የሚሰራልን ሊሰሩልን ነው ወይስ ደግሞ በተፈጥሮ ሀብታቸው አትጠቀሙ እኛ ብቻ እንደፈለግ እናድርገው ነው? ስለዚህ እነዚህ ነገሮች ላይ መነጋገር ይቻላልና ግብጾች በኢትዮጵያ በትክክለኛው መንገድ በዲፕሎማሲ በፒአርም በሳይንቲፊክ እንትንም ተዘጋጅተንበት ብንገባ ግብጾች አፍረው እንደው የሚቅርብን ሊሉ ይችላሉ፣ ወይም ደግሞ የሚፈረመው ስምምነት ለኢትዮጵያ ትራፊ ነው የሚሆነው። እዚህ ላይ ግን ኢትዮጵያ መንግስት በተለይ የእስራኤሎቹን ድጋፍ በቴክኒክ ጉዳዮች ላይ እና ይሄ እነሱ የሚያደርጉትን በዓለም አቀፍ ደረጃ ያላቸውን የዲፕሎማሲና እንዳልኩ የኖሌጅም የፒአርም የበላይነት ተጠቅመው እውነታውን እንዳያድበሰብሱ ደግሞ ከእነሱ ጠንከር ያለ
ከአሸማጋይ ጎን ደግሞ አድቫይዘር የሚሆን በተለይ እስራኤሎቹን በዚህ ላይ ኢንጌጅ ቢያደርግ የኢትዮጵያ መንግስት እና በይፋ ቢቀበል ጥሩ ነው ላለው። ካልሆነ ግን አስቸጋሪ ነው የሚሆነው። የሰውየው ምንም ነገር ከማድረግ ወደኋላ አይመለሱም እና በሱዳን ያለው ጦርነቱ ወደ ኢትዮጵያ ድንበር የመጠጋት ሁኔታ ስታይ በሳዑዲና ግብፅ የዚህን የአልቡርሃንን መንግስት በመደገፍ አሁን በራፒድ ሰፖርት ፎርሶቹ ላይ በሄሚቲ ኃይሎች ላይ ካርቱምን ሁሉ መልሰው መቆጣጠርና የሚያሳዩት የበላይነት ስታየው ዳይሬክት ሚሊታሪ ኮንፍሮንቴሽን ሁሉ እንዳይመጣ የውስጡን ሳንጨርስ ከውጭ ወረራ አጋጣሚውን ተጠቅመው እንዳይመጡ መጠንቀቅ ጥሩ ነው። እንደ ሀገር አሁን ይሄ ቀጥለህ የምታነሳው ነው። እርግጠኛ ነኝ ፋኖቹም ቢሆን ሻቢያም የሚሄደው እዛ ነው፣ ህወሓትም የሚሄደው እዛ ነው። ኢትዮጵያ ውስጥ ላለው የውስጥ ችግር ስፖንሰር የምታደርገዋ ግብጽ ነች እና ይሄንን ማስቆም ያስፈልጋል። ከሰሞኑን አምባሳደር ቲቦር ናጂ ሪፖርተር ጋር ያደረጉት እንትን ላይ በዚህ በምስራቅ አፍሪካና የመካከለኛው ምስራቅ ቀጠና አሁን በኢትዮጵያም ውስጥ ያሉትን የእርስ በርስ ግጭቶች በሱዳንም ኢቭን ከቀይ ባህር ባሻገርም በየመንና በገልፍ ሀገራት መካከልም ያለውን ሽኩቻ ለማስቆም የግብፅና የኢትዮጵያ መካከል ዘለቄታ ያለው በዚህ በወንዙ ላይ ስምምነት በማፈራረም ሰላም ማውረድ ይቻላል እና ሰላም መሆን ይቻላል ነው። እኔ አሁን ግብፅን በተለይ አሜሪካኖቹ ቲቦር ናጂ ምን ብለዋል? በኢትዮጵያንስ ሹድ ኖት አስክ እንትን የአሜሪካ ቱ ቹዝ ቢትዊን ኢጅፕት ኤንድ ኢትዮጵያ ቢኮዝ ዜይ ኦልሬዲ ቹዝ ኢጅፕት። ግብፅ ነው የሚመርጡት በብዙ ነገር። አሁን ደግሞ የጋዛ እንትን ጉዳይ ጋር በተያያዘ ደግሞ የበለጠ እነሱ ኢምፖርታንት ናቸው። ይህም መገንዘብ ያስፈልጋል። ወይ ውስጥ ያለውን ችግር እንዳይፈጠር ማድረግ የተሻለ ሰላምና አንድነት ያለው ሀገር ገንብቶ ፈጥሮ የውጩን ተባብሮ መመከት ይኖርብን ነበር። ያም ችግር አለ፣ ክራይሲስ አለ። ይሄን ደግሞ የግብፅን ይሄንን ክፍተት ኤክስፕሎይት እያደረገ ነው እና አሁን ያነሳቸው አማራ ክልል ያለውም ኃይል በሱዳንም ያለው ግጭት የቲፒኤልኤፍም ቀና ማለት የሻቢያም አስታጣቂነትና አይዟችሁ ባይነት የሚመነጨው የሶስቱም የጋር ፋዘር ፕሮባብሊ በእንትንም ያለው ኢትዮጵያ ውስጥ ያለ የተቃውሞ እንቅስቃሴ የሚያደርግ የትጥቅም ይሁን የምናምን እንትኗ ጋር ፋዘሯ ግብፅ ነች፣ ስፖንሰሯ ግብፅ ነች እና ከነዚህ ሰዎች ጋር እኔ ካሁን በፊትም ይመስለኛል ፕራይም ሚኒስተሩ ጋር ደርሰው ይዩት ባላቅም በዚህ ጉዳይ ላይ የእስራኤሎችን የዲፕሎማሲና የሎቢ አቅም ተጠቅሞ እነሱን ኢንቫይት አድርጎ በዚህ በወንዙ አጠቃቀም ላይ በኢትዮጵያ ሳይድ ሆነው ከግብፅ ጋር ዘላቂ ስምምነት እንዲያፈራርሙን የኢትዮጵያ መንግስት ጥረት እንዲያደርግ ብዬ የ2024 ማለት ነው አይደለም 2014 ላይ በአበሻ አንድ ጽሁፍ ለሃይር ኦፊስ ምናምን ለማድረስ ሞክሬ ነበር። አንፎርቹኔትሊ ያኔ ጦርነት ላይ የነበረ ጊዜ ነው ሀገርና የብዙ ችግሮቻችን መነሻ ከዚህ ከግብፅ ጋር ያለን በወንዙ ያለን ልዩነት መሆኑ ታውቆ በአንጻሩ ደግሞ አሁን ለተነሳው ደግሞ ወደ ቀይ ባህር የመውጣት ደግሞ ፍላጎታችን ደግሞ ከግብጾች ጋር ያለውን እንትን የዘመናት አለመግባባት ሪዞልቭ የሚያደርግ ዘላቂ ስምምነት በመፈራረም ግብጾች በዛ በቀይ ባህርም በኩል የባህር በር እንድናጣ እኮ ያደረጉን እኮ ሻቢያ እኮ አብዛኛውን ጊዜ ዘመኑን እኮ ያሳለፈው እኮ የግብፅን እርዳታ ሻቢያ ራሱ እኮ የኢትዮጵያን የባህር በር ለማሳጣት ዲዛይን ተደርጎ የኤርትራን ነጻነት እንትን እንዲያደርግ ሲደገፍ የነበር ኃይል ነው በግብፅና በሌሎች የግብፅ ወዳጅ በሆኑ አረብ መንግስታት። አሁን ራሱ አንድ ነገር መጨመርልህ ዋይ ኢት ኢዝ ኢምፖርታንት አሁን ለምሳሌ በዚህ በምስራቅ አፍሪካ ቀጠና የቀይ ባህር ዳርቻና ህንድ ውቅያኖስ ዳርቻ ለምሳሌ ደቡብ ሱዳን ሀገር ሲሆን አረብ ወርልድ ወይም ግብፅ ምናምን ያን ያክል ይሹ አልነበረም። ለምንድነው ሶማሌላንድ ለዛውም የብሪቲሽ ኮሎኒ የነበረ በዩኤን ቻርተር ራሱን ችሎ ሀገርነት የመመስረት እንትን የነበረው ከኤርትራ የበለጠ ሀገር የመሆን ብዙ ሌጋል ግራውንድ የነበረው ለ30 ዓመት ደግሞ የራሱን ነጻነት እንትን አድርጎ እንደውም በዚህ በቀጠናው የተሻለ ዲሞክራሲ ኢንስቶል ያደረገ ህዝብ ሆኖ የሶማሌላንድ ህዝብ ለምንድን ነው የማይፈቀድለት? ለኤርትራ ግን ሲሆን ደግሞ ከኢትዮጵያ የባህር በር ለመዝጋት ሲሆን ሁሉም ተሯሩጠው መገንጠልን የሚደግፉ የሆኑ ሀገሮች የኢትዮጵያ ነው የባህር በር አክሰስ ሊያሰፋ ይችላል የሚል ድል ሲመጣ ግን ተባብረው
ብሎክ የሚያደርጉት አረቦቹ ምን አሁን የሶማሌ ህዝብ አንድነት አሳስቧቸው ነው? እውነት አይደለም። ይሄ ግብጾች ኢትዮጵያን ሳፎኬት አድርጎ ከተቻለ ለመበተን ካልተቻለ ደግሞ ደካማ በማድረግ ይህን በወንዙ ላይ ያላቸውን ፍላጎት ለመጫን የሚሰሩት የዲፕሎማሲና ሌላ የጂኦ ስትራቴጂክ የጂኦፖለቲክ ሴራ ነው። ይህ መገንዘብ ያስፈልጋል። እና አሁን ፕሬዚዳንት ትራምፕ ያመጡትን በዚህ ጉዳይ ላይ ተደራደሩ የሚለውን በመቀበል በመርህ ደረጃ በመቀበል እና እኔ ፎርዛት ማተርም ይሄንን ስምምነት ለማድረግ መግባቢያ ስምምነት በወንዙ ላይ በቤዝዶንስ ቴክኒካዊ ጉዳዮች ላይ በደንብ ተመርምሮ ዘላቂነት ያለው ሁለቱን ሀገሮች ከጸብና ከሽኩቻ ይልቅ በወንዙ ምክንያት የትብብር ናይል ኖት አስ ሶርስ ኦፍ ኮንፍሊክት ኤንድ ኮንፍሮንቴሽን በት አስ ሶርስ ኦፍ ኮኦፕሬሽን በሆነበት አግባብ ስምምነት ለማድረግ ኢትዮጵያ መንግስት ዝግጁ ነኝ ብሎ ይህን ፕሮሰስ ቢያስጀምርና ግብጾችም ለዘብ ቢሉኛ ወንድሞቻችን ናቸው። በሃይማኖት ብዙ ነገር ከኮፕቲክ ቸርች ታቀኑ በእስልምናውም ቢሆን አሌክሳንድሪያ ብዙ ሰው ሄዱ ቀርቷል ይባላል። ለነሱም ቢሆን እኛ ወንድሞቻቸው እነሱም ወንድሞቻችን ናቸው። ይሄንም መያዝ ያስፈልጋል። የግብጽ ህዝብና የግብጽ መንግስት ይሄን መገንዘብ አለበት። የኢትዮጵያ ህዝብ እንዲሁ ዝም ብለህ እንደ ተራ አቅልህ የምታየው ነገር አይደለም። ኢጅፕት ኢዝ ኤቭሪዌር። አሁን ቀጥለህ የምታነሳው አጀንዳ አሁን ግልጽ ሆኖ የፋኖ ቲፒኤልኤፍና ሻዕቢያ እና ኦነግ ሸኔ ናቸው አይደለም እዚህ ሀገር አሁን ከፍተኛ የሆነ ትጥቅ ሞቢላይዝ አድርገው ሀገሩን ችግር ውስጥ የከተቱት። ይሄ ሁሉ በዚህ ወንዝ ላይ ግብጾች ጋር እነሱንም ፍላጎት የሚያከብር የእኛንም ፍላጎት የሚያስከብር ዘላቂ ስምምነት አለመድረሳችን ነው። እና ይሄን አለመፍታት ማለት እነሱ የተሻለ ውስጥ አንድነትና የኢኮኖሚ የዲፕሎማሲ በሲዩዝ ምክንያት ደግሞ የጂኦ ስትራቴጂክ ተፈላጊነት ስላላቸው ከምንም በላይ ደግሞ በዓለም ህዝብ አእምሮ ውስጥ እንደ የሰው ልጅ አስ ሂውማን ሬስ ዘር ኮንሲደርድ አስ ሚውዚየም ኦፍ የስልጣኔ ሙዚየም። ስለዚህ ቀላል አይደለም። እነሱ ጋር ዝም ብሎ እንደዚሁ እየተባባሉ ኮንፍሮንት እየተደራረጉ መቀጠሉ ጠቀሜታ የለውም እና እነሱም ወደ ቀልባቸው መጥተው እኛም ደግሞ ያን ለማስደረግ ከፍተኛ ስራ ይጠብቀናል እና በጣም ኢምፖርታንት እኔ በጣም ነው መልካም አጋጣሚ ነው በዚህ ሰዓት የፕሬዚዳንት ትራምፕን ጥሪ ተቀብሎ ዘለቄታ ያለው ስምምነት ለመፈረም ኢትዮጵያ ዝግጁነቷን ብታረጋግጥና ባልኩ መንገድ ቢሄድ ብዙ ችግር ነው ይፈታው ነው ዘሩባቤል። አዎ እሱ እንግዲህ ከድርድሩ ይዘቶች እና ማዕቀፎች አንጻር የሚበየን ቢሆንም በአሁኑ ሰዓት እንግዲህ አብዱልፈታህ አልቡርሃን እና ኤልሲሲ ወዲያው ነው ፈቃደኝነታቸው ለዚህ ድርድር የሰጡት። ከኢትዮጵያ በኩል ግን እስካሁን ይፋዊ መልስ አልተሰጠም። ደብዳቤውም እንዲደርስ የተደረገው ታስታውሳለህ፣ መጀመሪያ በግልባጭ ለፕሬዚዳንቱና በግልባጭ ነበር። እንግዲህ በቀጣይ ደግሞ ድርድሩ የሚጀመር ከሆነ ኢትዮጵያ መልስ የምትሰጥ ከሆነ ራሱን በቻለ አንድ ውይይት በስፋት የምናነሳው ይሆናል። እዚህኛው የግድቡ ጉዳይ ላይ ስናወራ ስለ ግብጽ ስናወራ እየነካካው ነበረ። በጣም ጥሩ ጊዜያችንም እያበቃ ስለሆነ የመጨረሻውን አጀንዳ እስቲ እንመልከተው። ከዚህ አልወጣንም፣ ከሰሞኑ አንተም ሰምተዋል። እኛም እንግዲህ እዛ ካሉ የመረጃ ምንጮች መረጃዎችን እያሰባሰብን ነበር። ዛሬም ትናንትም ከትናንት በስቲያ እዛ አካባቢ ውጥረት እና እንደዚሁ የተኩስ ልውጦች ከተጀመሩ በኋላ በጠለምት አካባቢ ህወሓት ታጣቂዎች እንግዲህ ተኩስ ከፍቷል። አንተም ሰምተዋል። ወደ ወልቃይትም እንግዲህ ከሽሬና ከአድዋ ጦር እያስጠጉ ነው። ይህን ተከትሎ እንግዲህ የፋኖንና የፋኖ ደጋፊዎችን አቋቋም እየተመለከትን ነው። አንድ ጠላት ብቻ ነው እዛ ላይ አነጣጥሮ የሚል መግለጫ ጭምር ይሄ አዲስ በተቋቋሙ አፋብን በተሰኘው አዲሱ የፋኖ ድርጅት በኩል ወጥቷል። አንድ ጠላታችን ብልጽግና ነው፣ ስለዚህ እሱ ላይ እናነጣጠር፣ ትኩረታችንን አይናችንን ከዛ ላይ አንንቀል የሚል ነገር እያነሱ ነው። አቶ ገዱ አንዳርጋቸው ደግሞ ይህ አጀንዳ እና ይሄ ካርድ የመዘዘው ራሱ ብልጽግና ነው፣ ስለዚህ አማራና ትግራይን ለማጋደል ታስቦ ነው የሚል ነገር አነሱ። እኛ ደግሞ እዛ መረጃ ስንሰበስብ ያገኘኑ ተኩሱንና ጥቃቱን ህወሓት እንደከፈተው ነው። ያቶ ገዱን ሀሳብ እንዴት አየው? ፋኖ እዚህ ወልቃይትና ጠለምት ለያዘውንም አቋም አያይዝ እናንሳውና ዝግጅታችንን እንጨርሳለን። ነገር እኮ አሁን የጠቅላላ አሁን ያለው ይሄ አፋብን ያልከው ኃይል
ህገ መንግስታዊ ስርዓቱ ባለበት እንዲቀጥል። ለዚህ ደግሞ ዋነኛ ጠላታችን ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ነው። ህወሓት ስትራቴጂክ አጋር ነው፣ ኦነግ ስትራቴጂክ አጋር ነው ብሎ የገመገመ ኃይል ነው የምልህ እኮ። ለዚህ ኃይል የቲፒኤልኤፍ ስትራቴጂክ አጋር ከሆነ የወልቃይትና የራያ ጥያቄ ጉዳዩ አይደለም። ምክንያቱም ይሄ ህገ መንግስትና ህገ መንግስታዊ ስርዓት እነዚህን አካባቢ ያሉ የአማራ ወገኖቻችንን ለማነገፈፋልና ለመጠነ ሰፊ በደል ሲዳርግ የምናውቀው ነው። ግን በትግራይ ስር የነበረ ይሄን መቀበል ይጠይቃል ማለት ነው። ስለዚህ ይሄን አሁን እንዲጥርት ብሎ የኃይል አሰላለፍ ትንተናው የመጣው ምንድን ነው? በቃ ወዳጅና ጠላት መለየት አለብን። እንኳን ነፍጥ አንስታ አይደለም በፖለቲካም በኖርማል በሰላማዊ ፖለቲካ። ስለዚህ ይሄ ኃይል እውነት ነው ጠላቱ የቲፒኤልኤፍ የኦነግም ጠላት የሆነው ፕሮባብሊ የዚህን ሀገር መዋቅራዊ ችግሮች ሊፈታ ወይም ደግሞ ማሻሻያ ሊያደርግ ይችላል ተብሎ አንዳንድ ሙከራዎች እያደረገ ያለው የጠቅላይ ሚኒስትር አብይ መንግስት ነው ማለት ነው። ህገ መንግስታዊ ማሻሻያ፣ ክልሎች አወቃቀር መከለስ፣ እንደዚህ ያሉ ነገሮች በአጀንዳነት ተይዘው እየተሰራባቸው ነው እና ይሄን ለማስቀረት ነው ከመጀመሪያው ጀምሮ ጦርነቱ የሚካሄደው እና ከሌላው ደግሞ የኢህአዴግን ነባር እንትን ይሄንን አሬንጅመንቱን የሚቀበል ስለሆነና ምቾት የሚሰጠው ስለሆነ ይሄ ልጅ እዛ ድርጅት ውስጥ ቢሆንም ቀደም ብሎም እኔ አውቃለሁኝ በዚህ ጉዳይ ላይ ተቃውሞ ሲያሰሙ እንደነበር ጠቅላይ ሚኒስትር አብይ ገና ዱሮ የዛሬ 15 ዓመት ይንሳ ምናምን አብሯቸው ይሰራ የነበረ አንድ ጓደኛ ነበረኝ እና ተባሮ ወጥቶ እሱ እንደዚህ የሚል ሰውዬ ነበረ ምናምን እያለ ሲወራ ማለት ነው። እና እሳቸው እዚህ ኢህአዴግ ውስጥ ካለው አሰላለፍ ወጣ ብለው ያልተጠበቀ ነገር ነው በቃ ይሄ ነገር አይሰራም እና መሻሻል አለበት የሚል አቋም ስለያዙ እሳቸውን ታርጌት አድርጎ ጠላት አድርጎ ነው አይደለም ቲፒኤልኤፍ የሚሰራው። ኦነግስ አብይ አህመድ ነው፣ ቲፒኤልኤፍ አብይ አህመድ ነው። ስለዚህ የነዚህ ኃይሎች እንግዲህ ከሆነ ፍላጎት የሚገጣጠመው አንተም ይሄኛውን የጠላት ትንተና ነው የምትወስደው ማለት ነው። ስለዚህ አሁን ያልካቸው የቀሩት ፋኖ አደረጃጀቶች በእርግጥ አሁን በተለይ በወሎ ያሉት፣ በጎንደር ያሉት፣ በሸዋም ያሉት ወንድሞቻችን ይህን ነገር ቢያጤኑ ጥሩ ነው፣ ከህዝባቸው ጋር ስለሚነጥላቸው ማለት ነው። ቲፒኤልኤፍ የአማራ ህዝብ ለደረሰበት የዚህ ሁሉ 30 ምናምን ዓመት መከራ ባለቤቱ ቲፒኤልኤፍ መሆኑን ያውቃል ህዝቡ አይደለም አማራው፣ ሌላውም ኢትዮጵያ ያውቃል፣ ዓለም አቀፍ ኃይሎችም ያውቃሉ። ኢትዮጵያን ጉዳይ የሚከታተል ሁሉ የዚህ ሀገር ችግር እና በአማራው ላይ የደረሰው በደልና መከራ ዋነኛ አቀነባባሪ ጠንሳሽና አስፈጻሚ ህወሓት መሆኑ ይታወቃል። ስለዚህ ይሄንን ድና ያርጎ በዚህ በሴንሴሽናላይዝ በማድረግ የሆነ ጊዜ እና አሁን ነፈንታው ሙሀባ ያነሱታል። ለምሳሌ ይሄ በክልል ውጭ በወለጋ በመተከል በምናምን የተገደሉ ሰዎች ማን ነው የገደላቸው፣ እንዴት ነው የተገደሉት፣ ግልጽ እንትን ማጣራት ተደርጎ መልሰው የሚቋቋሙበት እንዲቋቋሙ ወደ አካባቢያቸው እንዲመለሱ የሚልም አስቀምጠዋል ስምምነት ነጥባቸው ላይ። ያ ሁሉ ብዙ ነው። አሁን ላለው እንትን ይሄን ህዝቡን ጋልቫናይዝ አድርገው አጂቴት አድርገው አስቆጥተው የአማራን ህዝብ እንዱ ዝም ብሎ ተጨፋፍኖ የቲፒኤልኤፍ ደጋፊ መሆን ነበር ፍላጎታቸው። አልተቻለም። አሁን በግልጽ አምጥተውታል። ስለዚህ ትክክል ናቸው ከነሱ አንጻር። ከዚህኛው በኩል ደግሞ ቲፒኤልኤፍ እና ኦነግና ከነሱ ጋር የሚዛመድ አማራ ወይም አማራ ታጋይ ነኝ የሚል የሚቀበል ህዝብም ካለ በእርግጥ የመንግስት የፖለቲካ ድክመትና እንዳልኩ የፒአር በተለይ በጸጥታም በህዝቡን እንትንም ወጥቶ የመግባት እንትን በማረጋገጥ ክፍተቶች ስላሉ ሽፋን ሲሰጣቸው ቆይተዋል እንጂ ግልጽ ያለ ነገር ነው ማለት ነው። አሁን ደግሞ በደንብ ለይቶለታል። አቶ ገዱ ይሄንን አጀንዳ ያነሳው ብልጽግና ነው ምናምን የሚለው የአማራ ትግል የተጀመረው ወልቃይት ምናምን ተብሏል እንዴ? ወልቃይት ብረሳሹ ቀኝ ትርሳኝ ኢቭን አሁን እዚህ ያን ዶክተር ዳኛቸው ቅዳሜ ዕለት ባረጉት ቃለ መጠይቅ ላይ የልሳነ ግፉዓን የሚባለው ቡድን ሁሉ የሆነ መግለጫ ሲሰጥ በጣም እኔ በእነሱ የሚልኩትን እንትን እዛ የኔታ ታዲዮስ ጋር እንደናንተ እሱም ትልቅ ፔጅ ስላላቸው ፌስቡክ ላይ መግለጫቸው በየቀኑ እንዲለጠፍ በተለይ ሙሉ ዓለም ገብረ ምድር እሱም በየት አድርጎ እንደሆነ ከዚህ ትግል ከኛ ጎን እንትን ብሎ በሱ ነበር የሚልክልኝና እነሱ ራሱ ቲፒኤልኤፍ የትግራይ ወንድሞቻችን ጋር ሊያጣሉን ይላሉ። እንደገና ደግሞ የቲፒኤልኤፍ ደግሞ እንዳይመጣ ይላሉ። እንዴ ይሄ የወልቃይት ጉዳይ የራያ ጉዳይ አይደለም ወይ? መጀመሪያ አማራን ህዝብ አቶ ገድር ውስጥ ጀግና ያደረግናቸው ይህን ጥያቄ ጠየቁ ነው እንጂ መጀመሪያማ አግጨው ነው ምናምን ብሎ ፈርሟልና
ይሄ አሁን ከሳቸው ደረጃ አይጠበቅም። ይሄ ወልቃይትና የአማራ ህዝብ የማንነት ጥያቄዎች ዛሬ የተፈጠሩ አይደሉም፣ ብልጽግና የፈጠራቸው አይደሉም። ብልጽግና እንደውም ለመመለስ ሙከራ አድርጎ ሙሉ በሙሉ ባለመመለሱ ነው እንጂ ሊወቀስ የሚገባው። በአማራና በትግራይ እንትን በህዝብ ለህዝብ ችግር የለም። ግን ቲፒኤልኤፍ እስካለ ድረስ የአማራ ህዝብ ቲፒኤልኤፍ እንደገና አዝሎ ደግሞ ሊመጣ እና እንደገና ለአንገቱን ደፍቶ መከራውን እንዲበላ እሳቸው ትናንት የሰሩትን ስህተት ግጨው ነው ወልቃይት የትግራይ ነው ያሉትን ስህተት ይሄኛው ነገር ሲመለስ የእሳቸውን ታሪካዊ ስህተት ስለሚያጎላ ይመስለኛል በፍርሃት ባለበት እንዲቀጥል የሚፈልጉት። ምክንያቱም እሳቸው ሳይን አድርገዋል፣ ታሪካዊ ስህተት ተሳስተዋል። የክልል ርዕሰ መስተዳድር በነበሩበት ጊዜ ይሄ ነገር ተቀልብሶ ተከዜ ነው የጎንደርና የትግራይ የምዕራብ ትግራይ ድንበር ተከዜ ነው የሚል አዲስ እውነታ ከመጣ የታሪክ ተወቃሽ ስለሚያደርጋቸው ይመስለኛል ከዛ ከታሪክ ተወቃሽነት ለመሸሽ ብለው ያፈጠሩት ክደት ነው እንጂ በወልቃይት በኩል ያለው የአማራና የትግራይ ልሂቃን ወይም ደግሞ የዛ ያለው የአማራ ህዝብ የማንነት ጥያቄና ከዚህ ጋር ተያይዞ ሲነሱት የነበሩት የዘመናት ለ3 10 ዓመታት በላይ ሲነሳ ሲወድቅ የነበረን ጥያቄ ዛሬ የተፈጠረ ሆን ተብሎ ትግራይና አማራን ለማጣላት። ትግራይና አማራ መቼም አይጣሉ እንደ ህዝብ። ህወሓት እስካለ ድረስ ግን በሰላም መኖር አንችልም። ይሄንን አቶ ገዱ ይሱታል ብዬ አላስብምና ይሄ ነው የሚታየኝ። ዘሩባቤል በጣም ቴንኪዩ ተስፍሻ አመሰግናለሁ። ከረጅም ጊዜ በኋላ ስለተገናኘን የአማራ ክልል ያለውን ፖለቲካና የትጥቅ ትግል ወልቃይት ላይ ከሰሞኑ ያለውን ጉዳይ እየተራመዱ ያሉ አቋሞችን እንደዚሁም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ከሰሞኑ ያነሷቸውን ነጥቦች አንተም በስፋት በጥልቀት አንስተልኛል። የዛሬው ዝግጅት እዚህ ላይ እናብቃ። በጣም አመሰግናለሁ ተስፍሻ። ታንኪዩ። የተወዳጁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።